ሰላም ጤና ይስጥልኝ። ይህ የአማርኛ መጽሐፍት የዩቲዩብ የትረካ ቻናል ነው። በዚህ ቻናል ዘወትር ሰኞ፣ ረቡዕና አርብ ምሽት 3 ሰዓት ላይ የተመረጡ የአማርኛ መጽሐፍ ትረካዎችን ወደ እናንተ እናደርሳለን። በዛሬው የትረካ ሰዓታችን አፈንዲ ሙተቂ ሚያዝያ 2006 ዓ.ም ለንባብ ካበቃው የኢትዮ ሶማሊያ ጦርነት የተሰኘውን አስደናቂውን የኢትዮጵያና የሶማሊያን ጦርነት ታሪክ የዳሰሰበትን ድንቅ ታሪካዊ ጽሑፍ እንደዚህ አሰናዳ ነው። እስከ ትረካው ማብቂያ ድረስ አብራችሁን ቆዩ። ትረካውን ማድመጥ ሲጀምሩ ቪዲዮ ላይክ ማድረጎን አይርሱ። ቻናላችንን ሰብስክራይብ ካላደረጉ ሰብስክራይብ በማድረግ የቻናላችን ቤተሰብ ይሁኑ። ጴጥሮስ አገኘሁ ከትረካው ጋር አብሬያችሁ ቆያለሁ። ሚያዝያ ወር 1970 ዓ.ም በአብዛኛው በሚሊሻ ኃይል የተገነባው የኢትዮጵያ ሰራዊት እብሪተኛውን የሶማሊያ ወራሪ ያባረረበት የካራማራ የድል በዓል በብሔራዊ ደረጃ እንዲከበር ተወሰነ። በመሆኑም በምስራቅ ኢትዮጵያ ዋና ዋና ከተሞች በአማርኛ እንዲህ እየተባለ ተዘፈነ። አባሮ ገዳይ በረሃ ያለው ጠላቱን ዛሬ አመድ አረገው። ድሉ የመላው የኢትዮጵያ ሕዝብ ድል ነው። ክርስቲያንም ሆነ ሙስሊም፣ ኦሮሞም ሆነ አማራ አገርን ከወራሪ ለማዳን በተደረገ ጦርነት ደሙን አፍስሷል፣ አጥንቱን ከስክሷል። በመሆኑም በውጊያው ከፍተኛ ተሳትፎ የነበረው የምስራቁ የኦሮሞ ሕዝብ እንዲህ ሲል ዘፍኗል። ከጅጅጋ በታች ኦጋዴንም የኔ ናት፣ እሞትላታለሁ ሀገሬ እናቴ ናት። እኚህ መዝሙሮች ነፍስ ካወቅኩ በኋላም ይዘመሩ ነበር። በትምህርት ቤት ቆይታዬ የሙዚቃ ክፍለ ጊዜያችን ከሚያደምቁልን ዋነኛ መዝሙሮቻችን መካከልም ነበሩ። የሀብሮ አውራጃ የኢሰፓ ኮሚቴ ጽሕፈት ቤት የሚገኘው የገለምሶ ከተማን ከሰሜናዊ አቅጣጫ ከሚያዋስነው የካምቦ ተራራ ጥግ ነው። ከዚህ ጽሕፈት ቤት አጠገብ ቱታ በሪሳ የሚባል አነስተኛ ኳስ ሜዳ አለ። በልጅነታችን ለኳስ ጨዋታ ከምንሄድባቸው ስፍራዎች አንዱ ይህ ቱታ በሪሳ ነው። ታዲያ ቱታ በሪሳ ስንሄድ ሁልጊዜ ኳስ አንጫወትም። አንዳንድ ቀን የኳስ ጨዋታውን የሚያስጥለን ሌላ አስገራሚ መጫወቻ ነበረን። ነገሩ እንዲህ ነው። ከሀበሩ አውራጃ የኢሰፓ ጽሕፈት ቤት አጠገብ ከቆርቆሮ የተሰራ አንድ አውሮፕላን ነበረ። ይህ አውሮፕላን በመጠኑ ከአንድ መለስተኛ አውቶቡስ ጋር ይስተካከላል። ነገር ግን ጎማም ሆነ ክንፍ የለውም። ምንም ነገር ሳይደግፈው ከመሬት ላይ ዥዋ ብሎ ተዘርግቷል። እኛም ዛሬ በሰማይ ላይ ስበር ነው ያልኩት ማለቱ ስለሚያስደስተን የኢሰፓ ዘበኞች በማይደርሱበት በኩል እየሾለክን ወደ አጸድ ግቢው እንገባና ተአምር እንሰራለን። ይህም ከአውሮፕላኑ ሆድ ገብተው መጨፈር ነው። ድሮ አውሮፕላኑ የጣሊያን ነው፣ የኢትዮጵያ ጀግኖች ናቸው መጥተው የጣሉት እንል ነበር። ትምህርት ቤት ከገባን በኋላ ግን እውነታውን ለማወቅ ቻለን። ለዚህም የረዱን የሙዚቃ አስተማሪያችን የነበሩት ጋሽ ደመቀ ነበሩ። ጋሽ ደመቀ አንድ መዝሙር ካዘመሩን በኋላ የአውሮፕላኑን እውነተኛ ታሪክ እንዲህ ሲሉ አውጉን። ከኢሰፓ ጽሕፈት ቤት አጠገብ ያለው አውሮፕላን የእውነት ጠያራ ሳይሆን ሞዴል አውሮፕላን ነው። በ1970 በካራማራ የተገኘውን ድል ለመዘከር ከተዘጋጀው የጅግጅጋ ፌስቲቫል በጨረታ የተገዛ ነው። የሀበሩ አውራጃ ከ13 የሐረርጌ አውራጆች የበለጠ ዋጋ ስላቀረበ ነው ጨረታውን ያሸነፈው። ሳይታሰበን አጨበጨበን። አውራጃችን አንደኛ ወጣ ከተባለ ማጨብጨብ የዘመኑ ወግ ስለነበር ማጨብጨቡን ተላምደነዋል። ጭብጨባው ጋብ ሲል ጋሽ ደመቀ ያስጨበጡንም መዝሙር መዘመር ቀጠልንበት። የመዝሙሩ ግጥም የሚከተለው ነው። የኢትዮጵያ ጀግና ጀግና ነው ሄደ በረሃ ሚሊሻው፣ ፊቱ ደም መስሏል ተቆጥቷል፣ ሶማሊያ ዛሬ ፈርዶባታል። የሶማሊያ ጦር ርቦት ሰማይ ሰማዩን በማየት ቃፊሩ መጥቶ በድንገት ዳቦ አስመስሎ ቦምብ ጣለለት። ዳቦ ነው ብላ ስትሻማ ተቀጣጠለች እንደ ሻማ። በምስራቅ ኢትዮጵያ ከተሞች ውስጥ ካራማራ የሚል ስያሜ ያላቸው ሆቴሎችና ሻይ ቤቶች በብዛት ይገኛሉ። በኔዋ ገለምሶም ካራማራ ሆቴል አለ። ሆኖም ካራማራ አኩሪ ጀግንነት የተፈጸመበት የድል ሜዳ መሆኑን ለመጀመሪያ ጊዜ ያስረዱን ጋሽ ደመቀ ነበሩ። በእርግጥም ካራማራ የኢትዮጵያ ጦር ትልቁን ድል የተቀናጀበት ወሳኝ የትግል ሜዳ ነው። ጦርነቱ የተካሄደው በጀነራል ዚያድ ባሬ የምትመራው ሶማሊያ ኢትዮጵያን በመውረሯ ነው። የኢትዮጵያ ጦር በካራማራ ተራራ ላይ ታላቁን ድል እስኪያገኝ ድረስ በብዙ ሂደቶች ውስጥ ማለፍ ነበረበት። እነሆ 48 ዓመታት ወደ ኋላ ተጉዘን ያንን ጦርነት እንዘክረዋለን። የእንግሊዝ ሶማሌላንድ የምትባለው ግዛት
በ1952 ነፃነቷን ተቀናጀች። ከአራት ቀናት በኋላ ደግሞ የኢጣሊያ ሶማሊያ የምትባል ምድር ነፃ ሆነች። በወቅቱ የተበታተኑትን የሶማሊያ ግዛቶች አንድ ላይ ሰብስቦ ታላቋ ሶማሊያን መፍጠር የሚል እሳቤ ይንቀለቀል ስለነበር የሁለቱ ግዛቶች ፖለቲከኞችም የጉዞ መስመራቸውን በዚህ ፈር ለመቀየስ ወሰኑ። በመሆኑም ሁለቱ የሶማሌ ግዛቶች ከ6 ወር በኋላ በመቀላቀል የሶማሊ ሪፐብሊክን መሰረቱ። እነዚያ የሶማሊያ መሪዎች በያዙት መሬት ሳይብቃቁ እያንዳንዱ የሶማሊ መሬት በአዲሲቷ ሶማሊያ ስር መግባት አለበት የሚል አቋም እንደ መርህ ያዙ። በመሆኑም ኢትዮጵያ፣ ኬንያና ጅቡቲ የያዙትን መሬቶቻችንን እንፈልጋለን የሚል ሰበካ ጀመሩ። በዚያ ወቅት ጅቡቲና ኬንያ ነፃነታቸውን አልተጎናጸፉም። ስለዚህ ሶማሌዎች ከቅኝ ገዢዎች ፈረንሳይና እንግሊዝ ጋር መጋጠም እንደማያዋጣቸው ስላወቁ ትኩረታቸውን በኢትዮጵያ ላይ አደረጉ። ከአንድ ዓመት በኋላም አነስተኛ የሰርጎ ገብ ኃይል በማደራጀት በምስራቅ ኢትዮጵያ ያለውን ቆላማውን የኦጋዴንን ክልል ለመውረር ሞከሩ። ነገር ግን በጀነራል አማን ሚካኤል አንዶም የሚመራው 3ኛ ክፍለ ጦር በ10 ቀናት ውስጥ ሶማሌዎቹን አባረራቸው። ከዚያ በኋላ ሶማሌዎች በኢትዮጵያ ላይ የፕሮፓጋንዳ ጦርነት አፋፋሙ። በ1955 የተመሰረተው የአፍሪካ አንድነት ድርጅት ሊገስጻቸው ቢሞክርም እነርሱ ግን ካድራጎታቸው አልታቀባሉ። መሪያቸው የነበረው አደን አብደላ ኡስማን ዳሂር በአዲስ አበባ በተሰበሰበው የአፍሪካ መንግስታት ጉባኤ ላይ ኢትዮጵያ መሬታችንን ወስዳለች ሲል ከሰሰ። በአፍሪካ አንድነት ድርጅት ማቋቋሚያ ቻርተርም ላይ የአፍሪካ ሀገራት ከቅኝ ግዛት ነፃ ሲወጡ ያላቸውን ድንበር ይዘው ይቆያሉ የሚለውን አንቀጽ አልፈርምም አለ። በ1957 ደግሞ ሶማሊያ በይፋ በኢትዮጵያ ላይ ጦርነት አወጀች። ይሁንና ጦርነቱ ረጅም ጊዜ ሳይቆይ በኢትዮጵያ አሸናፊነት ተጠናቀቀ። ሶማሊያ ከ1957 ሽንፈት በኋላ ይፋዊ ጦርነቱን ትታ በእጅ አዙር መዋጋቱን የመረጠችው። ለዚህም ይረዷት ዘንድ የኦጋዴን ሶማሊያ አርነት ግንባርና የምዕራብ ሶማሊ ነፃነት ግንባር ምሶነግ የተባሉ ድርጅቶችን አቋቋመች። የኦጋዴን ሶማሌ አርነት ግንባር ካሁኑ የኦጋዴን ብሔራዊ ነፃነት ግንባር ጋር አንድ አይደለም። አሁን ያለው ኦብነግ በ1975 ነው የተመሰረተው። የእነዚህ ድርጅቶች ዓላማ የኦጋዴንን ክልል ከኢትዮጵያ ገንጥሎ ወደ ሶማሊያ መቀላቀል ነበር። ይሁንና ድርጅቶቹ ኦጋዴንን ሊገነጥሉት ይቅርና የሚረባ ውጊያ እንኳን ማድረግ አልቻሉም። በዚህም የተነሳ ከሁለቱ ድርጅቶች መካከል በደካማ አቋም ላይ የነበረው የኦጋዴን ሶማሊያ አርነት ግንባር ብዙም ሳይራመድ ከስሟል። ምሶነግ ግን እየተንደፋደፈም ቢሆን ውጊያውን ቀጥሏል። ጀነራል ሙሐመድ ዚያድ ባሬ ጥቅምት 1962 በመፈንቅለ መንግስት ስልጣን ሲይዙ ደግሞ ሁሉም ነገር ከመሰረቱ ተቀየረ። ሶማሊያ ከኢትዮጵያ የምትፈልገው ኦጋዴንን ብቻ አይደለም ተባለ። በኢትዮጵያ የተወሰደብን መሬት የሐረርጌ፣ ባሌና ሲዳሞ ክፍለ ሀገራትን የሚያጠቃልል ነው የሚል አዋጅ ታወጀ። ይህ ሰፊ ግዛት በጥቅሉ ሶማሌ ገልቤድ ምዕራብ ሶማሊያ ተብሎ ተሰየመ። በውስጡ የሚኖሩት ሶማሌ ያልሆኑ ህዝቦችም ከጊዜ ብዛት ቋንቋቸው ቢቀየርም ጥንተ ማንነታቸው ሶማሊ ነው ተብሎ ተነገረ። በሶማሊያ የሚገኙ ኢትዮጵያዊ የፖለቲካ ስደተኞችም አዲሱን መርህ እንዲያቀነቅኑ ተገደዱ። እምቢ ያሉት ደግሞ ወደ እስር ቤት ተወረወሩ። ከዚህ በተጨማሪም በባሌና በሲዳሞ ክፍለ ሀገራት የሚደረገውን ውጊያ የሚያስተባብር የሶማሌ አቦ ነፃነት ግንባር ሶአነግ የተባለ ድርጅት ተመሰረተ። በጥቅሉ የሶማሊያ መንግስት ከአዋሽ ወንዝ በታች ያለው መሬት በሙሉ የኔ ነው የሚል አቋም ማራመድ ጀመረ። ይህ በዚህ እንዳለ የሶማሊያ መንግስት የሶሻሊዝም ተከታይ መሆኑን በይፋ በማወጁ ከሶቪየት ህብረት ጋር የወታደራዊ ተራድኦ ስምምነት ተፈራረመ። በስምምነቱ መሰረት ከሶቪየት ህብረት አዳዲስ የጦር መሳሪያዎችን በገፍ አገኘ። ለ7 ዓመታት ያህልም ሰራዊቱን ሲያሰለጥንና ሲያደራጅ ሰነበተ። በውጤቱም የዚያድ ባሬ ሶማሊያ ከ70 የማያንሱ ዘመናዊ የውጊያ አውሮፕላኖች የታጠቀ አየር ኃይልና 4 ሜካናይዝድ ክፍለ ጦሮችን ያቀፈ ግዙፍ የጦር ሰራዊት ባለቤት ለመሆን ቻለች። እንግዲህ የሶማሊያ መንግስት ይህንን ሁሉ ካደረገ በኋላ ነው በኢትዮጵያ ላይ ወረራ የፈጸመው። የሶማሊያ መንግስት ወረራውን በቀጥታ አልጀመረም። በቅድሚያ በድብቅ ያደራጃቸውን የምዕራብ ሶማሊያ ነፃ አውጪ ግንባር ዌስተርን ሶማሊ ሊብሬሽን ፍሮንት እና የሶማሊ አቦ ነፃነት ግንባር ሶማሊ አቦ ሊብሬሽን ፍሮንት አሸማቂዎችን በማስቀደም ነው እድሉን የሞከረው። በዚህ መሰረት በመጋቢት ወር 1968
የምሶነግ ተዋጊዎች ከሐርጌሳ መስመር እየተነሱ በኦጋዴንና በደጋማው የሐረርጌ ክፍል ተሰማሩ። የሶአነግ ተዋጊዎች በበኩላቸው በባሌ ክፍለ ሀገር ወደ ውስጥ እየሰረጉ እስከ ጊኒርና ጎሬ አውራጃዎች ድረስ ለመግባት ቻሉ። እነዚህ ኃይሎች ወደ ኢትዮጵያ በገቡበት ወቅት የደርግ መንግስት ከኢሃፓ ጋር በገጠመው ትግል እየተናጠ ነበር። ጀብሃና ሻዕቢያም በሰሜኑ በኩል ወጥረው ይዘውታል። ኢዲዩ የተባለው ድርጅትም የሰሜን ምዕራብ ኢትዮጵያ የጠረፍ ከተሞችን ይዞ ደርግን በማስጨነቅ ላይ ነበር። የምሶነግና የሶአነግ ኃይሎች እንደሚፈልጉት ድል ሊቀናቸው አልቻለም። ራቅ ባሉ ጫካዎችና ጥሻዎች ከመመሸግ በስተቀር ወደ ከተሞች እየተጠጉ የኢትዮጵያን ሰራዊት ማስጨነቅ አልቻሉም። በመሆኑም የሲቪል ልብስ የለበሱ የሶማሊያ ሰራዊት አባላት በምሶነግ ውስጥ በብዛት እንዲቀላቀሉ ተደረገ። ነገር ግን ይህኛው ስትራቴጂ ውጤት ማስገኘት አልቻለም። ሁለቱ የምሶነግና የሶአነግ ኃይሎች በአንድ ዓመት ጊዜ ውስጥ የትኛውንም ከተማ መቆጣጠር ተስኗቸው ነበር። በዚህ ተስፋ የቆረጡት የሶማሊያ የጦር አዝማቾችም ፕሬዝዳንት ዚያድ ባሬ መደበኛ ሰራዊታቸውን እንዲያንቀሳቅሱ ይወተውቷቸው ጀመር። ፕሬዝዳንት ዚያድ ግን ለጦር አዝማቾቹ ውትወታ አዎንታዊ ምላሽ መስጠት አልፈለጉም። ይህም የሆነው ከሶቪየት ህብረት አማካሪዎቻቸው የተሰጣቸውን ተግሳጽ በመፍራታቸው ነው። ሶቪየቶቹ ኢትዮጵያን እየወረራችሁ ነው የሚል ስሞታ ሲያቀርቡባቸው እኛ አይደለንም፣ የኦጋዴን ሶማሊያ ለነጻነታቸው የሚያደርጉት ትግል ነው እያሉ ሲከላከሉ ቆዩ። በግንቦት ወር 1969 ዓ.ም ደግሞ ያልተጠበቀ ክስተት ተፈጠረ። የጎዴ ከተማን እንዲያጠቃ የታዘዘ አንድ የምሶነግ ሻለቃ ከኢትዮጵያ ጦር በገጠመው የመከላከል እርምጃ ሙሉ በሙሉ ተደመሰሰ። 300 ያህል ተዋጊዎቹ በአንድ ቀን አለቁበት። በርካቶችም ቆሰሉ። የሽምቅ ተዋጊውን ቡድን እንዲመሩ የተመደቡ 14 የሶማሊያ የጦር መኮንኖችም ከሟቾቹ መሃል ነበሩ። ይህ ክፉ ዜና በሞቃዲሾ ሲሰማ በጦር ኃይሉ ውስጥ ከፍተኛ ቁጣ ተቀሰቀሰ። በፕሬዝዳንት ዚያድ ባሬ የሚመራው የሶማሊያ ከፍተኛ አብዮታዊ ምክር ቤት በጉዳዩ ላይ ለመነጋገር አስቸኳይ ስብሰባ ጠራ። በስብሰባው መጨረሻ ላይ በተደረሰበት ስምምነት መሰረትም ለአንድ ወር ያህል የድብቅ ወረራው ተጠናክሮ እንዲቀጥል ተወሰነ። በዚህ ጊዜ ትኩረት የተደረገባቸው ከተሞች በኢትዮ ሶማሊያ ኬንያ ድንበር አቅራቢያ የምትገኝ የዶሎ አዶ ከተማ፣ በደቡባዊ ኦጋዴን የምትገኘው የባሬ ከተማና በደቡባዊ ባሌ ያለው የአልከሬ ቆላማ ስፍራ ነው። በዚህ የድብቅ ውጊያ ወደ ኢትዮጵያ የዘመተው የሶማሊያ ሰራዊት መደበኛ ዩኒፎርም እንዲለብስ አልተደረገም። የዚህ ድብቅ ውጊያ ዓላማ የኢትዮጵያን ሰራዊት ማስበርገግና የውጊያ አቋሙን መፈተሽ ነበር። ሐምሌ 15 1969 ዓ.ም በድብቅ የሚደረግ ማንኛውም እንቅስቃሴ አበቃ። ፕሬዝዳንት ዚያድ ባሬ የታላቋ ሶማሊያ መስረታ እውነት የሚሆንበት ጊዜ የመጣ መስሎ ታያቸው። በመሆኑም ለዘመናት ሲያደራጁት የነበረው ሰራዊት በሙሉ ኃይሉ ማጥቃት እንዲጀምር ትዕዛዝ ሰጡ። ለዓመታት ለወረራ ሲዘጋጅ የነበረው የሶማሊያ የጦር ኃይል በኢትዮጵያ መሬት ላይ ዘመተ። የሶማሊያ ጦር ወደ ኢትዮጵያ የገባው በሁለት መስመሮች ነው። አንደኛው የኦጋዴን መስመር ሲሆን በዚህ መስመር ወደ ኢትዮጵያ የገባው የሶማሊያ ጦር በኦጋዴን የፌርፌር ከተማ ትይዩ ካለችው የበልድወይን ከተማ ነው የተነሳው። የመጨረሻ ግቡ ደግሞ መላውን የኦጋዴን ቆላማ አውራጃዎች መቆጣጠር ነው። ሁለተኛው የዶሎ አዶ መስመር፣ በዚህኛው መስመር የተሰለፈው ጦር የተነሳው ደግሞ በሶማሊያዋ የባይዶዋ ከተማ ነው። ዶሎ አዶ ከምትባል የድንበር ከተማ ከደረሰ በኋላ ለሁለት በመከፈል ወደ ባሌና ሲዳሞ ክፍለ ሀገራት እንዲዘምት ነው የታሰበው። በሁለት የተከፈለው ሰራዊት የመጨረሻ ግብ የባሌ ጎባና ነገሌ ቦረና ከተሞችን መቆጣጠር ነው። በባይዶዋ አካባቢ የተነሳው የሶማሊያ ጦር ይህ ነው የሚባል መከላከል አልገጠመውም። በመሆኑም በሲዳሞ ክፍለ ሀገር ወደ ሰሜን ምዕራብ አቅጣጫ እየገሰገሰ ሄዶ ከነገሌ ቦረና ከተማ 40 ኪሎ ሜትር ላይ ደረሰ። በባሌ ክፍለ ሀገር ደግሞ እስከ ደሎመና መስሎ ከተማ ያለውን መሬት ለመያዝ ቻለ። ሶማሌዎች ውጊያው እንዲህ የቀለላቸው ብዛታቸው ስለረዳቸው አልነበረም። ይልቁንም ኢትዮጵያ በእነዚህ መስመሮች ጠንከር ያለ ሰራዊት ስላልነበራት ነው። የነገሌና የጎባ ከተሞች እንኳን በጠላት እጅ ከመውደቅ የተረፉት የኢትዮጵያ አየር ኃይል ለእግረኛ ተዋጊዎቹ ከፍተኛ የሽፋን እገዛ በማድረጉ ነው። የኢትዮጵያ መከላከያ ኃይል የሶማሊያ ባለጋራውን በአይነቁራኛ ሲጠብቅ የነበረው በኦጋዴን መስመር ነበር። በመሆኑም ከበለድወይን የተነሳው የሶማሊያ ሰራዊት የኦጋዴን አውራጃዎችን በቀላሉ ለመቆጣጠር አልቻለም። የኢትዮጵያ ተዋጊዎች ኦጋዴንን ላለማስነጠቅ እስከ መጨረሻው ተሟሙተዋል። በተለይም
በሐምሌ አጋማሽ 1969 ዓ.ም ማብቂያ ላይ የቀብሪ ዳህር ከተማን ላለማስለቀቅ በተደረገ ትግል በሺህ የሚቆጠሩ ኢትዮጵያውያን ተሰውተዋል። የኢትዮጵያ ሰራዊት ኦጋዴንን ላለማስነጠቅ በሚታገልበት ወቅት ሶማሌዎች በጦርነቱ ሂደት ላይ ከፍተኛ ለውጥ ያስከተለ እርምጃ ወሰዱ። ይህም የሶስተኛው የወረራ ግንባር መከፈት ነው። በዚህ የወረራ ግንባር የተሰማራው የሶማሊያ ሰራዊት የተነሳው ከሰሜን ሶማሊያ የሐርጌሳ ከተማ ነው። የመጨረሻ ግቡ ደግሞ የሐረርና የድሬዳዋ ከተሞችን ጨምሮ የደጋማውን የሐረርጌ ክፍል መቆጣጠር ነው። በሶስተኛው ግንባር የተሰማራው የሶማሊያ ጦር በብዛቱ በሌሎች ግንባሮች ከዘመተው ይበልጣል። በጣም ምርጥ የተባሉ የጦር መሳሪያዎችንም ታጥቋል። ሶማሊያ ካላት 4 ሜካናይዝድ ክፍለ ጦሮች መካከል 2ቱ በዚህ ግንባር ተሰልፈዋል። የሶማሊያ አየር ኃይልም ሙሉ በሙሉ ትኩረቱን በዚህ ግንባር ላይ አድርጓል። የሶማሊያ የፕሮፓጋንዳ ኃይሎችም ሐረር ተከበበች፣ ድሬዳዋ ተያዘች እያሉ ማሸበር ጀምረዋል። የኢትዮጵያ መንግስት አመራሮች ሶማሊያ በሶስተኛው ግንባር ውጊያ ትከፍታለች ብለው አልጠበቁም ነበር። በመሆኑም ወረራውን ለማስቆም ምን አይነት እርምጃ መውሰድ እንዳለባቸው ከውሳኔ ላይ ለመድረስ ተቸገሩ። የሶማሊያ ጦር የመጨረሻ ጉዞ የት ሊሆን እንደሚችል ማወቅም ተሳናቸው። በመሆኑም ሊቀመንበር መንግስቱና ሌሎች ጓዶቻቸው በጉዳዩ ዙሪያ ለመወሰን አስቸኳይ ስብሰባ ተቀመጡ። በስብሰባው ላይ የሶቪየት አማካሪዎችም ተገኝተው ነበር። ስብሰባው በዝግ ከተደረገ በኋላ ኦጋዴንም በስልታዊ ማፈግፈግ መልቀቅና ድሬዳዋን ሐረርን ማዳን የሚለው ሐሳብ ተቀባይነት አገኘ። ስለዚህ የኢትዮጵያ ጦር ከኦጋዴን ለቆ በጅግጅጋና ጉርሱም አውራጃዎች ውስጥ እንዲሰፍር ተደረገ። ከላይ እንደጠቀስነው የሶማሊያ ኃይሎች ኦጋዴንን በድብቅ በወረሩበት ጊዜ ኢትዮጵያ በውስጣዊ ፖለቲካ ተቀስፋ ተይዛ ነበር። ሀገሪቱን የሚመራው የደርግ መንግስትም በኮሎኔል መንግስቱ ቡድንና በነሻምበል አለማየሁ ኃይሌ ቡድን ለሁለት ተከፍሎ ነበር። ሁለቱ ኃይሎች ለመጠፋፋት የሚፈላለጉ በመሆናቸው የሀገሪቱን ድንበር የማስጠበቁን ጉዳይ እምብዛም አላተኮሩበትም። በጥር 25 1969 ዓ.ም ግን ሊቀመንበር መንግስቱ ኃይለ ማርያም በነሻምበል አለማየሁ ኃይሌ ቡድን ላይ የማያዳግም እርምጃ ወሰዱ። አብዮቱ ከተከላካይነት ወደ አጥቂነት ተሸጋግሯል ተባለ። ይህም ቀይ ሽብርን ወለደ። በኢሃፓ ላይ የሚደረገው የመደምሰስ እርምጃ በይፋ ተጀመረ። አንድ ወር ሙሉ ሽብሩ በከተሞች ተጧጣፈ። የጊዜያዊ ወታደራዊ አስተዳደር ደርግ ለሶማሊያ ጉዳይ ሙሉ ትኩረት መስጠት የጀመረው በመጋቢት ወር መጀመሪያ ላይ ነው። በጊዜው በድንበር አካባቢ ያለው ግፊት እየተጠናከረ መምጣቱ ሪፖርት ስለተደረገ ነው የኢትዮጵያ መንግስት ጉዳዩን በይፋ ማንሳት የጀመረው። በመሆኑም ሊቀመንበር መንግስቱ ኃይለ ማርያም አቤቱታቸውን በድንገት ወደ አዲስ አበባ ለመጡት የኩባ ፕሬዝዳንት ፊደል ካስትሮ ሩዝ አሰሙ። ፕሬዝዳንት ካስትሮም ሊቀመንበር መንግስቱንና ፕሬዝዳንት ዚያድ ባሬን የደቡብ የመን ዋና ከተማ በሆነች አደን ላይ ሰበሰቧቸው። ሁለቱ መሪዎች በተናጠልና በጋራ ባደረጉት ውይይት ሊስማሙ አልቻሉም። የዚህም ምክንያት ፕሬዝዳንት ዚያድ ባሬ ያቀረቡት የመሬት ስጡን ጥያቄ በኢትዮጵያ ልዑካን ቡድን ዘንድ ተቀባይነት በማጣቱ ነው። በተጨማሪም የኢትዮጵያ ልዑካን ሶማሊያ ውጊያ ጀምራለች በማለት ላቀረቡት ክስ የሶማሊያው መሪ ውጊያ አልጀመርንም፣ ውጊያ ማለት ምን እንደሆነ ወደፊት ታያላችሁ የሚል ዛቻ አዘል ምላሽ መስጠታቸው የውይይቱን መንፈስ ረብሾት እንደነበር ይነገራል። በኤደን የተደረገው ውይይት ያለ ውጤት ከተበተነ በኋላ ሊቀመንበር መንግስቱ ለመጪው ውጊያ መዘጋጀት እንዳለባቸው ተገነዘቡ። በመሆኑም ስጋ ሜዳ በሚባለው ቦታ የሚገኘውና የቀድሞ የዱኩማን ማቋቋሚያ ድርጅት ወላጅ አልባ ሕፃናትንና ረዳት የሌላቸውን አረጋውያን የሚንከባከቡበት ማዕከል ተወስዶ የጦር ማሰልጠኛ ካምፕ እንዲሆን ተወሰነ። ማሰልጠኛውም ታጠቅ በሚል ስያሜ ተጠራ። የጦርና የሲቪል ከፍተኛ ካድሬዎች ለስልጠና በደብረ ብርሃን የመምህራን ማሰልጠኛ እንዲከቱ ታዘዙ። ጡረታ ለወጡ ወታደሮች የሰርኩላር ጥሪ ተላለፈ። በየክፍለ ሀገሩ እጩ ሚሊሻዎች እንዲመለመሉ ትዕዛዝ ተሰጠ። ይህ ሁሉ ከተደረገ በኋላ ሊቀመንበር መንግስቱ ሚያዝያ 4 1969 ዓ.ም በቴሌቪዥን መስኮት ብቅ ብለው የኢትዮጵያ ሕዝብ ሀገሩን እንዲያድን የሚያሳስበውን ታሪካዊውን የእናት ሀገር ጥሪ ያደረጉ። ጥሪውን የሰማ የአዲስ አበባ ሕዝብም ድጋፉን ሚያዝያ 6 1969 በአብዮት አደባባይ ባደረገው ሰላማዊ ሰልፍ ገለጸላቸው። በክፍለ ሀገር ከተሞችም የድጋፍ ሰልፎች ተደረጉ።
በቀበሌ ደረጃ በተዋቀሩ የእናት ሀገር ጥሪ አስተባባሪ ኮሚቴዎች አማካኝነትም ለሰራዊቱ ስንቅ የሚሆኑ ደረቅ የምግብ አይነቶችን በሶ፣ ቆሎ፣ ዳቦ ቆሎ፣ ብስኩት ወዘተ ማዘጋጀት ተጀመረ። እንደ ኩባያ፣ ሳህን፣ ማንኪያ፣ ድስት ወዘተ የመሳሰሉ ቁሳቁሶችም የማብሰያና የመሰብሰቢያ ዕቃዎችም ከህዝቡ ተሰበሰቡ። ኢትዮጵያ የስልጠና ዝግጅቷን ካጣጣፈች በኋላ ሰኔ 19 1969 ለመጀመሪያ ጊዜ ታላቅ ወታደራዊ ሰልፍ አሳየች። ከዚህ ጎን ለጎን በመገናኛ ብዙሃን የሚደረገው የፕሮፓጋንዳ ጦርነት ተፋፍሞ ቀጠለ። የወታደራዊ ሰልፉም ሆነ የፕሮፓጋንዳ ጦርነት ዓላማ በሶማሊያ ላይ የስነ ልቦና ሽብር መፍጠር ነበር። ነገር ግን ሶማሌዎች ለኢትዮጵያ የስነ ልቦና ጦርነት ተበግረው ወረራውን ከመፈጸም አልተቆጠቡም። የዚህም ምክንያቱ የኢትዮጵያ ሰራዊት የሰው ብዛት እንጂ ለውጊያ የሚረዱ ዘመናዊ መሳሪያዎችን ያልታጠቀ መሆኑን የሚያውቁ መሆናቸው ነው። ቀደም ሲል እንደገለጽኩት ሶማሊያ ወረራውን በጀመረችበት ወቅት በሁለቱ ሀገሮች የጦር ሰራዊቶች መካከል ከፍተኛ ልዩነት ነው የነበረው። ለምሳሌ የሶማሊያ የምድር ጦር አወቃቀር ይህንን ይመስል ነበር። እግረኛ ክፍለ ጦር 8፣ ኢትዮጵያ 4 ክፍለ ጦር ነው የነበራት። ኮማንዶ ብርጌድ 4፣ ኢትዮጵያ ምንም አልነበራትም። ሜካናይዝድ ክፍለ ጦር 4፣ ኢትዮጵያ ምንም አልነበራትም። ታንከኛ ክፍለ ጦር 4፣ ኢትዮጵያ 1 ብቻ ነው የነበራት። መድፈኛ ብርጌድ 4፣ ኢትዮጵያ 1 ብቻ ነው የነበራት። ቢኤም ሮኬት ሻለቃ 7፣ ኢትዮጵያ 1 ብቻ ነው የነበራት። የቀላል ሚሳኤል አየር መቃወሚያ ሻለቃ 5፣ ኢትዮጵያ ምንም አልነበራትም። ሶማሊያ የታጠቀችው የከባድ መሳሪያ አይነትና ብዛትም የሚከተለው ነው። ብረት ለበስ ተሽከርካሪ 253፣ ኢትዮጵያ 51 ነበራት። ታንኮች 608፣ ኢትዮጵያ 132 ነበራት። መድፎች 260፣ ኢትዮጵያ 48 ነበራት። ቢኤም ሮኬት 125፣ ኢትዮጵያ 1 ብቻ ነበራት። አየር መቃወሚያ ሚሳኤሎች 75፣ ኢትዮጵያ ምንም አልነበራትም። ተዋጊ አውሮፕላኖች 65፣ ኢትዮጵያ 8 ብቻ ነው የነበራት። ኢትዮጵያ ያኔ የታጠቀችው አሜሪካ በሁለተኛው ዓለም ጦርነት ወቅት የሰራቻቸውን ቲ2 ታንኮችን ነው። የሰራዊቱ የነፍስ ወከፍ መሳሪያዎችም ካርባይንና ኤም1 የሚባሉ አሮጌ ጠመንጃዎች ነበሩ። በመሆኑም የሶማሊያ ሰራዊት በመሳሪያ ብዛት ብቻ ሳይሆን በጥራትም ብልጫ ነበረው። ኢትዮጵያ ከሚያዝያ ወር መጨረሻ ጀምሮ የመሳሪያ ልመናውን ጉዳይ አጠናክራ ቀጠለች። ሊቀመንበር መንግስቱ በየመን ከተደረገው ውይይት በኋላ ለመሳሪያ ጥየቃ ወደ ሶቪየት ህብረት ተጓዙ። ሆኖም የክሬምሊን መንግስት በቀላሉ ፊት አልሰጣቸውም። ይህም የሆነው በሁለት ምክንያቶች ነው። አንደኛው ምክንያት ሶቪየት ህብረት ከሶሻሊስቷ ሶማሊያ ጋር የወታደራዊ ተራድኦ ስምምነት የነበራት መሆኑ ነው። ሁለተኛው ምክንያት ደግሞ ሶቪየቶች በኢትዮጵያ በመካሄድ በነበረው ለውጥ ላይ ጥርጣሬ የነበራቸው መሆኑ ነው። በመሆኑም ሊቀመንበር መንግስቱ ሶቪየትን ትተው ወደ ሌሎች የምስራቅ አውሮፓ ሀገሮች ተጓዙ። ይሁንና ከነዚህም ሀገራት መሳሪያ ለማግኘት የሶቪየትን ጥቅሻ ይፈልግ ስለነበር በለስ ሊቀናቸው አልቻለም። ሊቀመንበር መንግስቱ ከሶቪየት ወደ ቻይና ሲያመሩ ግን ያላሰቡት ዕድል ገጠማቸው። የቻይና መሪዎች ከሶቪየትም ሆነ ከሶማሊያ መሪዎች ጋር የማይጣጣሙ በመሆናቸው ለኢትዮጵያ የመሳሪያ ጥያቄ አዎንታዊ ምላሽ ለመስጠት አላመነቱም። በመሆኑም ታንኮችንና መድፎችን የማያካትት ለሁለት ክፍለ ጦር የሚበቃ ትጥቅ ለኢትዮጵያ ሰጡ። እንደ ቻይና ሁሉ ከሶቪየት መሪዎች ጋር የማይጣጣሙት የዩጎዝላቪያው መሪ ጆሴፍ ብሮዝ ቲቶም የኢትዮጵያ አርበኞች ከዩጎዝላቪያ ጓዶች ጋር የነበራቸውን የጋራ የትግል ወኔ በማስታወስ 70 አሜሪካ ሰራሽ ታንኮችንና እጅግ በርካታ ቀላል መሳሪያዎችን ከበቂ ጥይቶች ጋር አበረከቱ። በሌላ በኩል ሊቀመንበር መንግስቱ ለአሜሪካ መሪዎችም የመሳሪያ ሽጡልን ጥያቄ ማቅረባቸውን ይናገራሉ። ይህም የተደረገው በኢራንና በእስራኤል መካከል በተደረጉ ምስጢራዊ ግንኙነቶች አማካኝነት ነው። አሜሪካኖቹ ለመሳሪያ ግዢ የሚያስፈልገውን ገንዘብ ከተቀበሉ በኋላ ጥቂት የመጓጓዣ አውሮፕላኖችን፣ ራዳሮችን፣ ጸረ ታንክ መሳሪያዎችንና 12 መድፎችን ሰጡ። ሆኖም ከአንድ ወር በኋላ ያለምንም ቅድመ ማስጠንቀቂያ የመሳሪያ ሽያጩን አቆሙ። አሜሪካኖቹ ለግዢው መቋረጥ የሰጡት ምክንያት ግልጽ አይደለም። ነገር ግን ሶሻሊዝምን በማወጃችን በዚህ ቂም ይዘው ነበር።
ይላሉ ሊቀመንበር መንግስቱ። በአንዳንድ ፋይሎች ተጽፎ እንደሚታየው ከሆነ ደግሞ አሜሪካ መሳሪያውን የከለከልኩት ሁለቱም ሀገራት መዋጋት የለባቸውም የሚለውን የተባበሩት መንግስታት ውሳኔን ተከትሎ ነው ትላለች። ሶማሊያ የሶሻሊዝም ተከታይ መሆኗ የታወጀው ፕሬዝዳንት ዚያድ ባሬ በመንግስት ግልበጣ ስልጣን በያዙ በአመቱ እንደ አውሮፓውያኑ አቆጣጠር 1970 ዓ.ም ነው። በዚህ አዋጅ መሰረት ነው ሀገሪቱ ከሶቪየት ህብረት ከፍተኛ የጦር መሳሪያ ለማግኘት የበቃችው። በ1967 ቀዳማዊ ኃይለ ሥላሴን ከስልጣን ያወረደው የጊዜያዊ ወታደራዊ አስተዳደር ደርግ በታህሳስ ወር 1967 ኢትዮጵያ የሳይንሳዊ ሶሻሊዝም ስርዓት ተከታይ ሀገር መሆኗን ቢያውጅም የሶቪየቶችን ሙሉ ይሁንታ ለማግኘት ቸግሮት ቆይቷል። ሶቪየቶች የኢትዮጵያ ወታደራዊ መሪዎችን እንደ ሀገር ወዳድ አብዮታውያን እንጂ እንደ እውነተኛ ኮሚኒስቶች ለመቀበል ተቸግረው ነበር። በመሆኑም ከላይ እንደተገለጸው የሶማሊያ ወረራ ባንዣበበበት ወቅት ሀገራችን ከአሜሪካም ሆነ ከሶቪየት ህብረት የጦር መሳሪያዎችን ለማግኘት አልቻለችም። ሚያዝያ ወር 1969 ዓ.ም በዚህ ወር የኢትዮጵያ መሪዎች አንድ ያልታሰበ ፖለቲካዊ እርምጃ ወሰዱ። ይህም በኢትዮጵያ የሚገኙ የአሜሪካ ወታደራዊና ሲቪል ተቋማት እንዲዘጉ ማድረጋቸው ነው። በዚህ መሰረት በአስመራ የሚገኘው የቃኘው ወታደራዊ መረጃ ጣቢያ ቃኘው ስቴሽን፣ በምጽዋ የነበረው የአሜሪካ የባህር ኃይል መደብ በተለምዶ ናምሩ የሚባለው፣ በአዲስ አበባ የነበረው የአሜሪካ ወታደራዊ አማካሪ ቡድን ማግ፣ የአሜሪካ የማስታወቂያ አገልግሎት USIS ተዘጉ። በማስከተልም በአሜሪካ የሰብአዊ እርዳታ አገልግሎት ድርጅት ላይ ገደብ ተጣለ። የኢትዮጵያ መሪዎች አሜሪካዊ ተቋማትን ለመዝጋት የወሰኑት ሆን ተብሎ የሶቪየቶችን ቀልብ ለመግዛት በተወጠነ ዕቅድ አይደለም። ነገሩ የተከሰተው ፕሬዝዳንት ጂሚ ካርተር ኢትዮጵያ አስቀድማ የከፈለችበት የጦር መሳሪያ ሽያጭ እንዲታገድ በማድረጋቸው ነው። በጊዜው አሜሪካ የሶማሊያ ደጋፊ ባትሆንም በኢትዮጵያ ውስጥ ሶሻሊዝም በመታወጁ ከሀገራችን ጋር የነበራትን ግንኙነት አለዝባ ነበር። የመሳሪያ ሽያጩን የሚያገደችው በኢትዮጵያ መንግስት ላይ መተማመን በማጣቷ ነው። የኢትዮጵያ መሪዎች በአሜሪካ ተቋማት ላይ በወሰዱት እርምጃ የሶቪየት መሪዎች በኢትዮጵያ ላይ የነበራቸው እይታ በአንድ ጊዜ እንዲቀየር ነው ያደረጉት። በመሆኑም የሶቪየት ህብረት መሪዎች ያዝ ለቀቅ ሲያደርጉት የነበረውን የኢትዮ ሶማሊያ አጀንዳ እንደራሳቸው ጉዳይ በመቁጠር ቅድሚያ ሰጡት። በግንቦት ወር 1969 ዓ.ም ጓድ ሊቀመንበር መንግስቱ ኃይለማርያም ሞስኮን እንዲጎበኙ ተጋበዙ። በዚህ ፕሮግራም ከጓድ ሊዮኒድ ብሬዥኔቭ ጋር ከፍተኛ መግባባት ላይ ደረሱ። በመስከረም ወር በድብቅ በተያዘ ፕሮግራም አማካኝነት ሶቪየት ህብረት ኢትዮጵያ ላቀረበችው የወታደራዊ መሳሪያዎችና የቴክኒክ ድጋፍ ጥያቄዎች ሙሉ ምላሽ ሰጠች። ሶቪየቶች ይህንን ያደረጉት ከረጅም ዘመናት የአሜሪካ ተጽዕኖ የተላቀቀችው ኢትዮጵያ እንደገና ተመልሳ የአሜሪካ አጋር እንዳትሆን በመሻታቸው ነው። አሜሪካ ለውቃ በወጣች የቀይ ባህር አምባ ላይም የራሳቸውን መረብ መዘርጋት ይፈልጉም ነበር። ሶቪየት ህብረት ይህንን ስታደርግ ከሶማሊያ መሪዎች ተቃውሞ እንደሚመጣባት አላጣችውም። ነገር ግን ሶማሌዎቹ በነበራቸው ከገደብ ያለፈ የመሬት ጥያቄ ተሰላችታ ስለነበር ለተቃውሞ ብዙም ግድ አልሰጠችም። ለዚህም ነው በቅድሚያ ኢትዮጵያን ይዛ ሶማሌዎቹን ይህንን ነገር ብተው ይሻላችኋል ማለቱን የመረጠችው። ታዲያ የሶማሊያ መሪዎች የሶቪየትን እርምጃ እንደ ክህደት ነው የቆጠሩት። በመሆኑም በወረራው ማግስት በህዳር ወር 1970 ዓ.ም በሀገራቸው ውስጥ የነበሩትን ከ2000 የማያንሱ የሶቪየት የሲቪልና ወታደራዊ አማካሪዎችን፣ የሚዲያ ሰዎችን፣ ቴክኖራቶችንና በነዳጅ ፍለጋ ላይ የተሰማሩ ሰራተኞቻቸውን ከነቤተሰቦቻቸው አባረሩ። የሶማሊያ የሶቪየት ህብረት ግንኙነትም ለአንዴና ለመጨረሻ ጊዜ ተበጣጠሰ። የሶቪየት ኃይሎች ከሶማሊያ መባረራቸው ለኢትዮጵያ ሰርግና ምላሽ ነው የሆነው። በመሆኑም የኢትዮጵያ የጦር ኃይል ለመጀመሪያ ጊዜ ሶቪየት ሰራሽ T-34 ታንኮችን፣ መድፎችን፣ BM ሮኬቶችን የሚታጠቅበት ሁኔታ ተመቻችቶለታል። አሮጌ የነፍስ ወከፍ መሳሪያዎች በክላሽንኮቭ AK-47 እና SS እንደሚተኩም ቃል ተገብቶላቸዋል። የግሮኖቭ መትረየሶችና ላውንቸሮችም ከሶቪየት ህብረት እንደሚመጡ ተነግሯል። የአየር ኃይሉም የሚግ ጀቶችና ለወታደራዊ አቪዬሽን የሚያገለግሉ አንቶኖቭ አውሮፕላኖች ሊታጠቅ ተዘጋጅቷል። ይሁንና ኢትዮጵያ ቃል የተገባላትን መሳሪያ በቶሎ ለማግኘት አልቻለችም። በመሆኑም ከሐምሌ 1969 እስከ ህዳር 1970 ድረስ ድሮ በነበሯትና
ከቻይናና ከዩጎዝላቪያ ባገኘቻቸው መሳሪያዎች መከላከል ነበረባት። ኩባ 45000 የሚሆን ቺቺ የሚባለውን ባላገልግል ጠመንጃ ለኢትዮጵያ ብትሰጥም መሳሪያው ጥይት እየነከሰ ስለሚያስቸግር ለውጊያ መጠቀም አልተቻለም። ሊቀመንበር መንግስቱ እንደሚሉት እነዚያ ጠመንጃዎች በመጋዘን ውስጥ ከቆዩ በኋላ እነ ጀነራል ፋሩህ ሃይዲድ በፕሬዝዳንት ዚያድ ባሬ ላይ ሲያምፁ በእርዳታ ተሰጥቷቸዋል። በሌላ በኩል ኢትዮጵያ የሶቪየትና የሌሎች ሶሻሊስት ሀገራት መሳሪያዎች በፍጥነት ቢመጡላት እንኳ መሳሪያዎቹን ወዲያውኑ በጥቅም ላይ ለማዋል የምትችልበት ሁኔታ አልነበረም። ምክንያቱም ደግሞ መሳሪያዎቹ ለኢትዮጵያ ሰራዊት አዲስ በመሆናቸው ስላጠቃቀማቸው ማወቁ ጊዜን የሚጠይቅ በመሆኑ ነው። ከዚሁ ጎን ለጎን የኢትዮጵያ መደበኛ ሰራዊትና የአየር ኃይል ከፍተኛ የውጊያ ስልጠና ያስፈልገው ነበር። የኢትዮጵያ መሪዎች ከላይ የተጠቀሱትን ሁኔታዎች ካጤኑ በኋላ ሁለት ውሳኔዎችን ወሰኑ። አንደኛው መደበኛ ሰራዊቱን ለማጠናከር የሚረዳ ተጨማሪ ኃይል በብዛት ተመልምሎ በስልጠና ላይ እንዲቆይ የሚል ነው። ሁለተኛው በታጠቅ ካምፕ ሲሰለጥን የነበረው የሚሊሻ ሰራዊት በቶሎ ወደ ግንባር ተልኮ ወረራውን በመከላከል ላይ የነበረውን ሰራዊት እንዲያግዝ የሚል ነው። በተጨማሪም ሚሊሻውን የማሰልጠን ተግባር በየክፍለ ሀገሩ እንዲጀምር ተደርጓል። የኢትዮጵያ ወራሪዎች የወሰዱት እርምጃ ከወታደራዊ ስልት አንጻር ሲታይ በጣም ትክክል ነው ተብሎ ተወድሷል። ከላይ እንደተገለጸው የኢትዮጵያ መደበኛ ሰራዊት በብዙ ጥፍ የሚበልጠውን የሶማሊያ ሰራዊት ከሀገሩ ለማባረር የተጠናከረ ስልጠና ይፈልጋል። የውጊያ ስልጠናውን ካጠናቀቀ በኋላም ከሶቪየት ሰራሽ መሳሪያዎች ጋር እስኪተዋወቅ ድረስ በቂ ልምምድ ማድረግ ይኖርበታል። ለዚህ ደግሞ በቂ ጊዜ ይሰጠው ዘንድ የግድ ይላል። በተለይ የከባድ መሳሪያ ተኳሾችንና የአውሮፕላን አብራሪዎችን በአጭር ጊዜ ለውጤት ማብቃት አይቻልም። ስለዚህ እነርሱ እስኪሰለጥኑ ድረስ የእነርሱን ቦታ ሸፍኖ የሚዋጋ ኃይል መኖር ነበረበት። ይህንን ለማድረግ የተሻለው አማራጭም የሚሊሻ ሰራዊቱን በፍጥነት አሰልጥኖ ወደ ግንባር ማሰማራት ነው። ከላይ እንደተገለጸው ሶማሊያ አደገኛ ወረራ ያደረገችው በሐርጌሳ ግንባር ነው። የኢትዮጵያ ሰራዊትም በዚህ ግንባር ተጠቃሎ በመግባት ከፍተኛ የመከላከል ውጊያ ሲያደርግ ነበር። በወቅቱ ለኢትዮጵያ መሪዎች ያስቸገረው የሶማሊያ ጦር የስምሪት አቅጣጫዎችንና የመጨረሻ ኢላማዎችን ማወቁ ነው። ቀደም ሲል በነበረው ግምት የሶማሊያ ሰራዊት ጅግጅጋን ከያዘ በኋላ በማስከተል ወደ ሐረር ይመጣል ተብሎ ይጠበቅ ነበር። ነገር ግን የሶማሊያ ሰራዊት በነሐሴ አጋማሽ ላይ ጅግጅጋንም ሆነ ሐረርን ሳይነካ ከጭናክሰን ከተማ ጀርባ ወደ ሰሜን ምዕራብ መጓዝ ጀመረ። የኢትዮጵያ የጦር መሪዎች የሶማሊያ ሰራዊት በጉርሱም አውራጃ ውስጥ በማሳበር ወደ ሐረር ከተማ የሚያመራ ነበር የመሰላቸው። በመሆኑም በሐረር ዙሪያ የነበረው ጥበቃን አጠናከሩ። የሶማሌ ኃይሎች በቀጥታ ወደ ድሬዳዋ እየገሰገሱ መሆናቸው ታወቀ። በዚህም ጊዜ በኢትዮጵያ መሪዎች ዘንድ ከፍተኛ ድንጋጤ ተፈጠረ። ለድሬዳዋ የሚረባ መከላከያ አልተደረገም በሚል መወቃቀስ ተጀመረ። ሊቀመንበር መንግስቱ ኃይለ ማርያም በነገሩ ዙሪያ ከጦር መሪዎቻቸው አስቸኳይ ስብሰባ ካደረጉ በኋላ በከተማዋ የነበሩትን ሁለት ሚሊሻ ክፍለ ጦሮችና አንድ ነበልባል ብርጌድ ከከተማ ወጥተው የመከላከል ምሽጋቸውን እንዲያበጁ ትዕዛዝ ተላለፈ። ከነዚህ ኃይሎች ጋር ተደራቢ ሆኖ የሚዋጋ አንድ ሜካናይዝድ ብርጌድም በአፋጣኝ ተመደበ። ከዩጎዝላቪያ የተገኙት 7 ታንኮችም በዚህ ግንባር እንዲሰለፉ ተደረገ። አንድ ሚሊሻ ክፍለ ጦርና አንድ መደበኛ ብርጌድ ደግሞ የድሬዳዋን ከተማ እንዲጠብቁ ተደረገ። ደቡብ የመን ለኢትዮጵያ የሰጠችውን 33 ታንኮችም ከስፍራው ደረሱ። የኢትዮጵያ ሰራዊት የመከላከያ ጣቢያውን ጀልዴሳ በተባለ ስፍራ ላይ መሰረተ። ይህ ስፍራ ከድሬዳዋ በደቡብ ምስራቅ አቅጣጫ በ50 ኪሎ ሜትር ላይ የሚገኝ ነው። ነሐሴ 5 ቀን 1969 ዓ.ም ወደ ድሬዳዋ የሚያመራው የሶማሊያ ሰራዊት ጀልዴሳ ሲደርስ ያልጠበቀ ውጊያ ገጠመው። 3 ቀናት ሙሉ ቢዋጋም ጀልዴሳን ማለፍ አቃተው። በመሆኑም ተጨማሪ ጦር አስመጥቶ እንደገና ሌላ ጥቃት ከፈተ። ነገር ግን የኢትዮጵያ ኃይሎችን አንበርክኮ ለማለፍ ሳይችል ቀረ። የሶማሊያ ሰራዊት በዚህ ተስፋ ሳይቆርጥ ለሶስተኛ ጊዜ ኃይለኛ የሜካናይዝድ ውጊያ ከፈተ። ይሁን እንጂ የሶስተኛው ዙር ጥቃት ለሶማሊዮቹ ከበፊቱ የባሰ ውድቀትን ያስከተለው። ምክንያቱም የኢትዮጵያ ሰራዊት የውጊያ ስልቱን በመለወጡ ነው። ይህም ማለት ሰራዊቱ እንደ በፊቱ መከላከሉን ትቶ ወደ ማጥቃቱ እንዲገባ ነው የተደረገው። የኢትዮጵያ የጦር ኤክስፐርቶች ይህንን ለውጥ ያደረጉት የአካባቢው ሜዳማነት ለሜካናይዝድ ውጊያ የሚያመች መሆኑን በማጤናቸው ነው። ከዚህም ሌላ
በኮሎኔል ፋንታበላ የሚመራው የኢትዮጵያ አየር ኃይል ሙሉ ትኩረቱን በዚህ ግንባር ላይ እንዲያደርግ ታዞ ነው። እነ ኮሎኔል አሸናፊ ገብረ ጻዲቅ፣ ኮሎኔል ለገሰ ተፈራና ኮሎኔል በዛብህ ጴጥሮስን የመሳሰሉ ተዋጊዎች የሶማሊያን ሰራዊት ከአየር ወደ ምድር ቀጥቅጠውታል። በመሆኑም የሶማሊያ ጦር ያልጠበቀው ሽንፈት ገጥሞታል። ለውጊያው ካሰለፋቸው ታንኮች መካከልም ብዙዎቹ ተቃጥለውበታል። በዚህም የተነሳ ሶማሌዎቹ በነሐሴ ወር መገባደጃ ላይ ድሬዳዋን የመያዝ ዕቅዳቸውን እርግፍ አድርገው በመተው ሙሉ ትኩረታቸውን ወደ ጅጅጋና ሐረር አዞሩት። በመስከረም 1970 ዓ.ም የሶማሊያ ጦር ጅጅጋን ለመያዝ ውጊያ ከፈተ። በከተማዋ የቀረው የኢትዮጵያ ኃይል ባለው አቅም ሁሉ ከተማዋን ላለማስነጠቅ ተከላከለ። ይሁንና የሶማሊያ ጦር በሰው ኃይልም ሆነ በመሳሪያ ብዛት ስለሚበልጥ 2 ብርጌድ ብቻ ይዞ በሚዋጋው የኢትዮጵያ ጦር የሚመለስ አልሆነም። በተጨማሪም የሶማሊያ አየር ኃይል በውጊያው ላይ በከፍተኛ ደረጃ ተሳትፎ ነበረው። ስለዚህ ጳጉሜ 5 1969 ዓ.ም የኢትዮጵያ ጦር በስልታዊ ማፈግፈግ ጅጅጋን እንዲለቅ ታዘዘ። በዚሁ መሰረት ጦሩ ከከተማዋ ወጥቶ በጅጅጋና በሐረር መሃል ካለችው አነስተኛ የቆሬ ከተማ አቅራቢያ ከጅጅጋ በስተምዕራብ በኩል በ40 ኪሎ ሜትር ላይ የመከላከያ ጣቢያውን መሰረተ። ከኦጋዴን ያፈገፈገው ጦርም በዚህ ግንባር ተሰልፎ የሶማሊያ ጦር ወደ ሐረር ከተማ እንዳይገፋ ገትሮ እንዲይዝ ተደረገ። የሶማሊያ ሰራዊት ከምስራቅና የደቡብ ኢትዮጵያ ከተሞች መካከል ከፍተኛ ትኩረት ያደረገው በሐረር ላይ ነው። ለዚህም ምክንያት አለው። ሐረር ረጅምና ጥንታዊ ታሪክ ያላት ከተማ በመሆኗ የሶማሊያ መሪዎች የኛ ከተማ ናት ይሏት ነበር። በተለይም ሐረርን ከኢማም አህመድ ኢብራሂም አልጋዚ ታሪክ ጋር በማያያዝ ከፍተኛ ፕሮፓጋንዳ ይነዙላት ነበር። በሁለተኛ ደረጃ ሐረር የዘመኑ ትልቁና ሀብታሙ የኢትዮጵያ ክፍለ ሀገር የነበረው የሐረርጌ ዋና ከተማ ነበረች። በሶስተኛ ደረጃ ኢትዮጵያ ከነበሯት 4 ክፍለ ጦሮች መካከል በጣም ግዙፍ የሆነው የሶስተኛው ክፍለ ጦሮች ዋና የማዘዣ ጣቢያ የሚገኝባት ከተማ ነበረች። በአራተኛ ደረጃ ሐረር ብቸኛዋ የኢትዮጵያ የጦር አካዳሚ የሚገኝባት ከተማ ነበረች። የሶማሊያ መሪዎች ይህንን ሁሉ በማመዛዘን ነው ሐረርን የትልቋ የድል ብስራት ማወጃ ማዕከል በማድረግ ያተኮሩባት። የሶማሊያ ጦር ሐረርን የመያዝ ጥረቱን የጀመረው በጥቅምት ወር መጀመሪያ ላይ ነው። ውጊያውንም የጀመረው ከሐረር በስተምስራቅ በ70 ኪሎ ሜትር ከጅጅጋ በስተምዕራብ በ40 ኪሎ ሜትር ርቀት ላይ ባለው የቆሬ ግንባር ነው። ኢትዮጵያውያኑ በዚህ ውጊያ ሲወጠሩ የሶማሊያ ሰራዊት ከጭናክሰን ከተማ አቅራቢያ ተነስቶ በጉርሱም አውራጃ ውስጥ በከፍተኛ ፍጥነት በመራመድ የኢጀርሳ ጎሮ ከተማን ያዘ። በዚህም ሳያበቃ ኃይሉን ለ3 በመክፈል አንደኛውን ቡድን በትንሿ የፈላና ከተማ አቅጣጫ ወደ ሐረር ላከው። ሁለተኛውን ኃይል ከሐረር በስተሰሜን በመገስገስ የኮምቦልቻ ከተማን ከያዘ በኋላ ወደ ሐረር መግፋት ጀመረ። ሶስተኛው ኃይል ማንንም ባስደነቀ የጦር ሜዳ ጥበብ ወደ ምዕራብ አቅጣጫ ተጉዞ ከሐረር በስተምዕራብ ካለችው የአዴል ከተማ አጠገብ ደረሰ። የዚህኛው ግብረ ኃይል ዓላማ የኢትዮጵያ ሰራዊት ከድሬዳዋ አቅጣጫ ድጋፍ እንዳይመጣለት መከላከልና ሐረርን ከጀርባ መክበብ ነው። የኢትዮጵያ ሰራዊት ሐረርን ላለማስነጠቅ ከፍተኛ ተጋድሎ ማድረግ ጀመረ። ለውጊያው ከተሰለፈው ኃይል በተጨማሪ በተጠባባቂነት የተያዙ የመደበኛና የሚሊሻ ሰራዊት አባላት በሙሉ ሐረርን ለመከላከል እንዲሰማሩ ታዘዙ። ነገሮች ሁሉ እንዲህ በከረሩበት ጊዜ ደግሞ የሶማሊያ ሰራዊት አንድ ግብረ ኃይል ሌላ ያልታሰበ የውጊያ ግንባር ከፈተ። ይሄኛው ኃይል የመጣው ከሐረር ከተማ በስተደቡብና በደቡብ ምዕራብ በኩል ነበር። በዚህ በኩል ወደ ሐረር የደረሰው የሶማሊያ ሰራዊት ከሁለት አካባቢዎች ነበር የተነሳው። የአንደኛው መነሻ በባሌ ክፍለ ሀገር የምትገኘው የኤልከሬ ከተማ ናት። በዚህች ከተማ የተነሳ አንድ የሶማሊያ ብርጌድ ሽቅብ ወደ ላይ እየተጓዘ የዋቢ ሸበሌን ወንዝ በማቋረጥ ከሐረር ከተማ በደቡብ ምስራቅ አቅጣጫ ከምትገኘው ትንሿ የፊክ ከተማ ገባ። ሁለተኛው ደግሞ በኦጋዴን ካለችው የደገሃቡር ከተማ ከተነሳ በኋላ ወደ ሰሜን ምዕራብ አቅጣጫ እየገሰገሰ ፊቅ ከተማ ደረሰ። እነዚህ ሁለት ኃይሎች አንድ ላይ በመጣመር በቀድሞ የሐረር ዙሪያ አውራጃ ውስጥ ካለው የፈዲስ ወረዳ ከገቡ በኋላ ለሁለት ተከፈሉ። አንደኛው ኃይል የሰሜን ምስራቅ አቅጣጫን በመያዝ ሐረርን በደቡብ ምስራቅ የሚያዋስነውን የሐኪም ጋራ እንዲቆጣጠር ግዳይ ተሰጠው። ሁለተኛው ኃይል ቀጥታ ወደ ሰሜን እየተጓዘ የሐረር ከተማ ምዕራባዊ ድንበር የሆነውን የአቦከርን ተራራን
እንዲህ ታዘዘ። የሶማሊያ ኃይሎች ፍጥነት በታየበት በዚህ ዘመቻቸው ሐረርን ሙሉ በሙሉ ለመክበብ ቻሉ። አልፎ ተርፎም በደቡብና በሰሜን በምዕራብ የመጡት ግብረ ኃይሎች መድፎቻቸውን የሐረር ከተማ ተጎራባች በሆኑት የአው ሐኪምና የድሬ ጤያራ ቀበሌዎች ውስጥ በማስቀመጥ ከተማዋን መደብደብ ጀመሩ። ኮሎኔል መንግስቱ በመጽሐፋቸው ገጽ 472 ላይ የሶማሊያ ጦር ሐረርን ያዘ ይላሉ። አንዳንድ ምንጮች ደግሞ የሐረር ከተማ የተወሰኑ ክፍሎች በሶማሊያ ሰራዊት ቁጥጥር ስር ወድቀው ነበር በማለት ጽፈዋል። ይሁንና በሐረር ከተማ ቆይታዬ ያነጋገርኳቸው የከተማዋ ነዋሪዎችና ያኔው የኢትዮጵያ ሰራዊት አባላት የሐረር ከተማ ከሁሉም አቅጣጫዎች ብትከበብም በሶማሊያ ሰራዊት እንዳልተያዘች አረጋግጠውልኛል። የሶማሊያ ሰራዊት ሐረርን ቢይዝ ኖሮ ከተማዋን ማስመለስም ሆነ ለቀጣዩ ጦርነት የኢትዮጵያን ሰራዊት መልሶ ማደራጀቱ በጣም አስቸጋሪ ይሆን ነበር። የሶማሊያ ጦር ከሐረር ከተማ በ4 ኪሎ ሜትር ርቀት ላይ ደርሷል። ታዲያ ከተማዋን ለመያዝ ያልቻለበት ምክንያት ምንድነው? 3 ምክንያቶች አሉ። አንደኛው ኢትዮጵያ በስልጠና ላይ የነበረውን የሚሊሻ ጦር በከፊል አስመርቃ በውጊያ እንዲሳተፍ ለማድረግ መቻሏ ነው። በሁለተኛ ደረጃ ደግሞ የኢትዮጵያ ሰራዊት በሌሎች የሀገሪቱ አካባቢዎች የነበሩትን የጦር ኃይሎች በፍጥነት አጓጉዞ በመከላከሉ ውጊያ ተሳታፊ እንዲሆን ለማድረግ መቻሉ ይጠቀሳል። ይሁንና እነዚህ 2 ምክንያቶች እንደ ደጋፊ ተደርገው የሚወሰዱ እንጂ ዋናዎቹ ምክንያቶች አይደሉም። ሐረርን በሶማሊያ ወራሪ ሰራዊት ከመወሰድ የዳነችበት ዋነኛው ምክንያት የኢትዮጵያ አየር ኃይል ያደረገው ተጋድሎ ነው። ባለፉት ክፍሎች እንደገለጽኩት የኢትዮጵያ አየር ኃይል በወቅቱ ጥቂት የጦር አውሮፕላኖች ብቻ ናቸው የነበሩት። ከሶቪየት የተገኙት አውሮፕላኖችም በዚያን ጊዜ ወደ ሀገር ቤት አልገቡም። ነገር ግን የአየር ኃይሉ አብራሪዎች በጣም የተዋጣላቸው በመሆናቸው ኢላማቸውን ሳይስቱ ይመቱ ነበር። በድሬዳዋ ጀልዴሳ ግንባር በርካታ ታንኮችን ከጥቅም ውጭ እንዳደረጉ ሁሉ በዚህኛውም ግንባር የሶማሊያ መድፎችና ሞርታሮችን በመደምሰስ ከኢላማቸው አሰናክለዋል። ታዋቂው የኢትዮጵያ አየር ኃይል አብራሪና የህብረተሰባዊት ኢትዮጵያ ከፍተኛ ሜዳ ተሸላሚ ብርጋዴር ጀነራል ለገሰ ተፈራ ብቃቱን ካሳየባቸው ግዳጆች አንዱ ያ ሐረርን ለመከላከል የተደረገው ውጊያ ነው። በነገራችን ላይ የሶማሊያ ሰራዊት ሐረርን ለመያዝ በተደረገ ዘመቻ መድፍና የቢኤም ሮኬቶች እንጂ ታንክ መጠቀሙ አልተዘገበም። ይህም የአካባቢው ተራራማነት ለሜካናይዝድ ውጊያ የማያመች በመሆኑ ይመስላል። ነሐሴ ወር 1970 ዓ.ም ሶቪየት ህብረት ለመጨረሻ ጊዜ ፕሬዝዳንት ዚያድ ባሬን ወደ ሞስኮ ጠራቻቸው። በኃይል የያዙትን የኦጋዴንን ግዛት እንዲለቁና ጉዳዩን በሰላም እንዲጨርሱ መከረቻቸው። ፕሬዝዳንት ዚያድ ግን በእንቢታቸው ጸኑ። በመሆኑም የኢትዮጵያ መሪዎችን ታገሱ፣ አትቸኩሉ እያለች ስትመልስ የነበረችው ታላቋ ሶቪየት የጦርነቱን አካሄድ የቀየረ ተግባራዊ እርምጃ ወሰደች። ቀደም ሲል በተስማማችው መሰረት በመስከረም 1970 ዓ.ም ለኢትዮጵያ የ$385 ሚሊዮን መሳሪያ የሚሸጥበትን ሂደት ገቢራዊ ማድረግ ጀመረች። በመርከቦቿ ወደ ሶማሊያ ነዳጅ ማጓጓዙን አቋረጠች። ለሶማሊያ የምታደርገውን የጦር መሳሪያ ሽያጭንም አቆመች። ሶማሊያ የሶቪየትን እርምጃ ሕገ ወጥ ነው ስትል ኮነነች። በማስከተልም በህዳር ወር 1970 ዓ.ም በሀገሯ የነበሩትን የሶቪየት ወታደራዊ አማካሪዎችና ሲቪል ሰራተኞች አባረረች። ይህንንም ተከትሎ ሶቪየት ህብረት ለመጀመሪያ ጊዜ ሶማሊያን ወራሪ በማለት አውገዘቻት። ወረራውን ለመቀልበስ ከኢትዮጵያ ጋር በሙሉ ፍላጎት እንደምትሰራም አስታወቀች። በዚህም መሰረት እንደርሷ ሁሉ የኢትዮ ሶማሊያ ውዝግብን በሰላም ለመቋጨት ጥረት ሲያደርጉ የነበሩት ኩባና ደቡብ የመንን የሚያካትት ወታደራዊ ህብረት ተመሰረተ። የዚህ ህብረት ተግባር ከኢትዮጵያ ሰራዊት ጋር በመቀናጀት የሶማሊያ ሰራዊትን ማባረር ነው። ሶስቱ ሀገራት በጦርነቱ የነበራቸው ተሳትፎ ሲጠቃለል የሚከተለው ይመስላል። ሶቪየት ህብረት የምድር ጦር ኃይሏ ምክትል አዛዥ የነበሩትን ሜጀር ጀነራል በኋላ ፊልድ ማርሻል ቫስሊ ፔትሮቭን የዓለም አቀፉ ቡድን ኃላፊ አድርጋ መድባለች። የጀነራሉ ኃላፊነት የኢትዮጵያን ሰራዊት ማማከርና በኢትዮጵያ መሪዎችና ሞስኮ በሚገኘው የሶቪየት ህብረት የጦር ኃይሎች ጠቅላይ መምሪያ መካከል እንዳገናኝ ሆኖ ማገልገል ነው። ከጀነራል ፔትሮቭ በተጨማሪ ሶቪየት ህብረት በክፍለ ጦርና በብርጌድ ደረጃ የሚያገለግሉ የጦር አማካሪዎችን መድባለች።
የከባድ መሳሪያና በረራ አሰልጣኞችን አስመጥታለች። የሶማሊያ የጦር ኃይል ክምችትና የስምሪት አቅጣጫዎችን የሚያሳዩ የጦር መረጃዎችን፣ ስታቲክስ፣ ካርታ ወዘተ ለኢትዮጵያ ሰጥታለች። ለጦር ቁስለኞች የአስቸኳይ ጊዜ እርዳታና የቀዶ ጥገና ሕክምና የሚሰጡ ሐኪሞችን መድባለች። ከዚህ ሌላ ሶቪየት ኅብረት በዓለም አቀፍ ደረጃ የኢትዮጵያ የዲፕሎማሲ አጋር ሆና ቆይታለች። ሆኖም ሶቪየቶች ድጋፍ ሰጪ ከመሆን ባሻገር ተዋጊ የጦር ኃይል አልመደቡም። በቆዳ ስፋቷ ትንሽ የሆነችው የኩባ ሶሻሊስት ሪፐብሊክ በጦርነቱ ሂደት በቀጥታ ከተሳተፉት ሁለት ሀገራት አንዷ ናት። በወቅቱ ኩባ ያስመጣችው የተዋጊ ብዛት ከ16000 እስከ 20000 ይገመታል። ከዚህ ኃይል መካከል 2 ሜካናይዝድ ብርጌድ ነው። ወደ ኢትዮጵያ የመጣው የኩባ ጦር የሚመራው የሀገሪቱ ምክትል የመከላከያ ሚኒስትር በነበሩት በጀነራል አርናልድ ኦቾዋ ሲሆን በዘመኑ በአንጎላ ተመድበው የነበረውንም የኩባ የጦር ኃይል የሚያዙት እርሳቸው ናቸው። ኩባ ከወታደሮቿ በተጨማሪ የሕክምና ሰራተኞችን ልካለች። ደቡብ የመን ለጦርነቱ የመደበችው 2000 መድፎችን ነው። እነዚያ መድፎች የመኒዎች በቁጥራቸው አነስተኛ ቢሆኑም አልሞ ተኳሽ መሆናቸው በብዙዎች ዘንድ ተደንቆላቸዋል። ደቡብ የመን ለጦርነቱ የመደበችው 2000 መድፈኞችን ነው። እነዚያ መድፈኛ የመኒዎች በቁጥራቸው አነስተኛ ቢሆኑም አልሞ ተኳሽ በመሆናቸው በብዙዎች ዘንድ ተደንቆላቸዋል። ከዚህ በፊት እንደገለጽነው ደቡብ የመን ለኢትዮጵያ 30 ታንኮችን ሰጥታለች። ሦስቱ ሀገራት ለረጅም ጊዜ የሶማሊያ አጋር ነበሩ። ሶማሊያ የመሬት ጥያቄዋን ባነሳችበት ጊዜም ሐሳቧን እንድትቀይር ለማድረግ ከፍተኛ ጥረት አድርገዋል። ከዚህም አልፎ ፕሬዝዳንት ካስትሮ ሶማሊያ፣ ኢትዮጵያና ደቡብ የመን በኮንፌዴሬሽን ተያይዘው አንድ ታላቅ ኅብረት መመስረት አለባቸው የሚል ሐሳብ እስከ ማቀንቀን ደርሰዋል። የሶማሊያ ወረራ ገፍቶ ሲመጣ ግን ከኢትዮጵያ ጋር ተሰልፈዋል። ከላይ እንደተገለጸው ሌሎች የሶቪየት ሀገራት በጦርነቱ ሂደት በቀጥታ ባይሳተፉም ለኢትዮጵያ የመሳሪያ ድጋፍ አበርክተዋል። ሶማሊያ በግልጽ የሶሻሊዝምን ካባ ውርውራ ወደ ምዕራቡ ዓለም መጓዝ የጀመረችው በዚያን ጊዜ ነው። ይሁን እንጂ ቀደም ብሎም ቢሆን ከምዕራባውያን ጋር ድብቅ ግንኙነቶችን ማድረግ እንደጀመረች አንዳንድ ምንጮች ያወሳሉ። ለምሳሌ ከአሜሪካ መከላከያ ሚኒስቴር ጋር ጥብቅ ቁርኝት ካለው አንድ ተቋም የተገኘ ጥናታዊ ጽሑፍ አሜሪካ፣ ብሪታንያና ፈረንሳይ ለሶማሊያ የጦር መሳሪያዎችን ለመሸጥ በድብቅ የተስማሙት ወረራው በተጀመረበት የሐምሌ ወር 1969 ዓ.ም መሆኑን ይገልጻል። በአረብ ሊግ ሀገራት መካከል ግብፅና ሳዑዲ አረቢያ በድብቅ ሶማሊያን ይረዷት ነበር። ሊቢያና አልጄሪያ ግን የኢትዮጵያ ደጋፊ ነበሩ። ሶማሊያ ኢትዮጵያን የወረረችበት ወቅት ኢጣሊያ በኢትዮጵያ ላይ ወረራ ፈጽማ በአድዋ ላይ ድል ከተመታችበት ዘመን በእጅጉ ይለያል። ኤርትራ በ1990 ባድመን ከወረረችበት ወቅትም በጣም ይለያል። በሁለቱ ወቅቶች ማዕከላዊውን መንግስት ገትሮ ያስጨነቀ የተቃውሞ እንቅስቃሴ በሀገሪቱ ውስጥ አልነበረም። በ1969 እስከ 70 ዓመተ ምህረት ግን አብዮታዊ የደርግ መንግስት በከፍተኛ ውጥረት ውስጥ ነበር። ከላይ እንደገለጽነው ከኢሃፓ ጋር በከረረ የከተማ ውስጥ ውጊያ ገብቷል። ቀይ ሽብርም የታወጀው በዚያን ጊዜ ነው። ጀብሃና ሻዕቢያ አስመራን በ10 ኪሎ ሜትር ራዲየስ ከበው ከዛሬ ነገ ከተማዋን እንይዛለን እያሉ በመጠባበቅ ላይ ነበሩ። ኢዲዩ የተባለው ድርጅት የሰሜን ምዕራብ ኢትዮጵያ የጠረፍ ከተሞችን ይዟል። ህወሓት፣ ኦነግ፣ የአፋር ነፃ አውጪ ግንባርና ሌሎችም ድርጅቶች በደርግ መንግስት ላይ ብረት አንስተዋል። ደርግ ያንን ሁሉ ውጥረት ተቋቁሞ የሶማሊያን ወረራ መመለስ ነበረበት። እንደተመኘውም ሶማሊያን ለማባረር ችሏል። ታዲያ ደርግ ሶማሊያን ያባረረበት ጉልበት ከየት አገኘ? በርካታ ምንጮች ይህንን ጉዳይ በትክክል አይጽፉትም። በተለይም ምዕራባውያን ደርግን ስለሚጠሉት ብቻ ኢትዮጵያ ያሸነፈችው ሶቪየትና ኩባ ስለተዋጉላት ነው ይላሉ። የሚገርመው ግን ሶቪየት ኅብረት ለኢትዮጵያ የመሳሪያና የሥልጠና ድጋፍ ብትሰጥም ጦርነቱ እስኪያበቃ ድረስ ሶማሊያ በሰራዊት ብዛትና በመሳሪያ ጉልበት ከኢትዮጵያ የምትበልጥ መሆኑን ነው። ሶቪየት ኅብረት ለረጅም ዓመታት የሶማሊያ አሰልጣኝና አስታጣቂ ነበረች። ኢትዮጵያ ከሶቪየት ኅብረት የመረጃ ድጋፍ እንዳገኘች ሁሉ ሶማሊያም ከሶቪየት ኅብረት ሰፊ ድጋፍ ታገኝ ነበር። ታዲያ ሶቪየት ኅብረት በህዳር ወር ውስጥ 1970 ዓመተ ምህረት የኢትዮጵያን ጦር ማማከር ጀምራ ነው እንዴ ጦርነቱ በ4 ወር ውስጥ ብቻ ሊጠናቀቅ የቻለው? ዋናው ነጥብ ያለው እዚህ ላይ ነው።
የኢትዮጵያ ሕዝብ በጦርነቱ ሙሉ በሙሉ መንግስትን በመደገፉ ነው ኢትዮጵያ ድል ለማድረግ የቻለችው። በ5 ወር ውስጥ 80,000 መደበኛ ሰራዊትና 220,000 ሚሊሻ ሰራዊት ለመመልመል የተቻለው ከግዳጅ ነፃ በሆነ ሂደት ነው። ሁሉም ኢትዮጵያዊ ወታደር ዲሲፕሊን ጠባቂና የተመደበበትን ግዳጅ ለመወጣት ቁርጠኛ ሆኖ መገኘቱም ሌላ ነጥብ ነው። ሕዝቡ በየቀበሌው የተመደበበትን ግዳጅ ሲወጣ የነበረ መሆኑም ሳይጠቀስ አይታለፍም። ለምሳሌ የሰራዊቱ ቀለብ በአብዛኛው በሕዝቡ ነበር የሚዘጋጀው። ታዲያ ብዙዎች የሚደነቁበት አንድ ነጥብ አለ። ይህም የኢትዮጵያ ሕዝብ ሀገርና መንግስትን ለይቶ የሚያይበት ሚዛን ነው። የደርግ መንግስት ከየካቲት 1969 እስከ ህዳር 1970 ዓ.ም ድረስ በቀይ ሽብር ልጆቹን ሲጨርስበት ነበር። ጦርነቱ እየተካሄደ እንኳ ቀይ ሽብር ሙሉ በሙሉ አላቆመም። የኢትዮጵያ ሕዝብ ልጆቹ በደርግ ታጣቂዎች የጥይት ራት ቢሆኑበትም በመንግስቱ ላይ አላቂመም። በድንቁርናና በድህነት ሲማቀቅ የነበረው የኢትዮጵያ ሕዝብ ሀገርን ከጊዜያዊ መንግስት ነጥሎ ማየትን ያውቅበታል። ለዚህም ነው የያኔው የኢትዮጵያ ሕዝብ የሶማሊያ ወረራን በልበ ሙሉነት ለመከላከል የቻለው። ሕዝቡ እንደዚያ ባይሆን ኖሮ ሶማሊያ እንደምኞቷ በአዋሽ ብቻ ሳትገታ አዲስ አበባንም ጠቅልላ ትወስድ ነበር። በዚያ ዘመን በኢትዮጵያ ምድር ከፍ ያለ ስም የነበራቸው የፖለቲካ ቡድኖች 3 ናቸው። አንደኛው ኢሃፓ የኢትዮጵያ ሕዝባዊ አብዮታዊ ፓርቲ ነው። ሁለተኛው ከደርግ ጋር ያበረው መኢሶን የመላው ኢትዮጵያ ሶሻሊስት ንቅናቄ ነው። ሶስተኛው ኢዲዩ የኢትዮጵያ ዲሞክራቲክ ህብረት ነው። ይህ ኢዲዩ የኢትዮጵያ ዲሞክራቲክ ህብረት የተባለ ቡድን በጊዜው በጦርነቱ ላይ የወሰደው አቋም በግልጽ አይታወቅም። ቡድኑ የቀኝ ፖለቲካ አቀንቃኝ መሆኑ ሲጤን ግን ወረራውን ሳይቃወሙ አይቀርም ሊያስብለን ይችላል። መኢሶን ከደርግ ጋር ይሰራ ስለነበር ወረራውን በመቃወም አቋም ወስዷል። ነገር ግን ድርጅቱ በወቅቱ ቅድሚያ የሰጠው ወረራውን ለመቀልበስ ለሚደረገው ጥረት ሳይሆን የምን ጊዜም ተቀናቃኙ የሆነውን ኢሃፓን በቀይ ሽብር ለመደምሰስ ለሚደረገው ትግል ነው። መኢሶን በቀይ ሽብር አፈጻጸም ውስጥ የነበረው ሚና የደርግ መንግስት ከነበረው ሚና በምንም አያንስም። እንዲያውም በመጋቢት 1969 ዓ.ም ከመጋቢት 13 እስከ መጋቢት 15 በአዲስ አበባ ከተማ ለ3 ቀናት የተካሄደውን የቤት ለቤት አሰሳ የመራው መኢሶን እንደነበረ ከብዙ ምንጮች ተረጋግጧል። የኢሃፓው መሪ ዶክተር ተስፋዬ ደበሳይና የኢላማ መሪ ማርቆስ ሀጎስን ጨምሮ በርካታ የኢሃፓ አባላት የተገደሉት ያኔ ነው። ኢሃፓም በአቅሙ ብዙዎችን ገሏል። ታዲያ የሚያስገርመው ከደርግ ጋር እንዲህ እጅና ጓንት ሆኖ ሲሰራ የነበረ ቡድን ማንም ባልጠበቀው መንገድ የሶማሊያ ወረራ በሚካሄድበት ወቅት ነሐሴ 1969 ዓ.ም ከደርጎች ጋር የነበረውን ህብረት አፍርሶ ወደ ህቡ ፓርቲነት ለመለወጥ ጥረት ማድረጉ ነው። መኢሶን እርምጃውን የትግል ስልት ለውጥ ነው ይለዋል። ይህንንም ያደረኩት ደርግ ከኢሃፓ ቀጥሎ እኔን ሊያጠፋኝ በሚስጥር ሲያደባ በማየቴ ነው ይላል። ደርግ ግን ኩነቱን ፍርጠጣ ነው ይለዋል። የመኢሶንንም እርምጃ በሶማሊያ ወረራ ጋር ያዛምደዋል። ሊቀመንበር መንግስቱ ኃይለማርያም ከጋዜጠኛ ገነት አየለ ጋር ባደረጉት ቃለ ምልልስ መኢሶን የስልጣን ጥመኛ ነው፣ ከኛ ጋር ቆይተው ስልጣን ለመቆናጠጥ አመቺ ጊዜ በመጠበቅ ላይ ያሉ ሶማሊያ ወረረችን። በመሆኑም ሶማሊያዎች በጥቂት ቀናት ውስጥ አዲስ አበባ የሚገቡ ስለመሰላቸው ከዚህ ከደከመ መንግስት ጋር ምን እንሰራለን በማለት ፈርጥጠዋል ብለዋል። በጣም አወዛጋቢው ኢሃፓ የወሰደው አቋም ነው። የደርግ መንግስት ባለስልጣኖች ኢሃፓ እኛም በማውገዝ ከሶማሊያ ጋር በግልጽ ቆሟል ይላሉ። ከዚህም አልፎ በቆሬ ግንባር በሰራዊታችን ውስጥ በሰገሰጋቸው ሰርጎ ገቦቹ አማካኝነት ሳቦታጅ በመስራት በረቀቀ ዘዴ ወቅቶናል በማለትም ይከሳሉ። ለምሳሌ ኮሎኔል መንግስቱ ኃይለማርያም በቆሬ ግንባር የተሰማሩት የኢሃፓ ሰርጎ ገቦች ድሬዳዋ በሶማሊያ ጦር ተይዟል፣ የቆሬ ምሽግም ከባቢሌ በኩል በመጣ ኃይል ተቆርጧል፣ የኢትዮጵያ ሰራዊት አልቆለታል፣ ጉርጓድ ውስጥ ተቀምጠን ጠላት እስኪመታን ድረስ መጠበቅ የለብንም፣ እጅ መስጠት ይሻለናል እያሉ የሐሰት ፕሮፓጋንዳ ይነዙ ነበር በማለት ጽፈዋል። በደርግ ወገን ሆነው የያኔውን ታሪክ የጻፉት አቶ ገስት ተጫኔም በብዕር ስማቸው ዘነበ ፈለቀ ነበር በተሰየ መጽሐፋቸው እንዲህ ይሉናል። የኢትዮጵያ ሕዝብ የኤርትራ ተገንጣዮች አስቀድሞ ባወቀው ምክንያታቸው ከወራሪዋ ሶማሊያ ጋር በማበራቸው ባይገረምም ኢሃፓ የሶማሊያን ወረራ የመደገፏ ጉዳይ ግን እንደ ኢትዮጵያዊ የፖለቲካ ድርጅትነቷ በጣም ያዘነበት ድርጊት ነበር። ከኢትዮጵያ ሕዝብ መሃል ካወጧት የተሳሳቱ አቋሞቿ አንዱ ይህ ነበር።
ዘነበ ፈለቀ ነበር 1966 ዓ.ም ገጽ 268። ለመሆኑ ኢህአፓ በያነው መንግስት ባለስልጣናት እንደተከሰሰው የሶማሊያ ወረራን በርግጥ ደግፏል? ይህንን ጥያቄ መመለስ ይከብዳል። ኢህአፓ እስካሁን ድረስ ደርጎች የፈጠሩት የስም ማጥፋት ነው እንጂ የሶማሊያ ወረራን የደገፍኩበት ወቅት የለም በማለት ያስተባብላሉ። የተወሰኑ የቀድሞ የኢህአፓ አባላትና አንዳንድ የታሪክ ምሁራን ግን ኢህአፓ ጦርነቱ የሁለት አድሃሪ መንግስታት ጦርነት ነው፣ ጭቁኑ የኢትዮጵያ ህዝብም ሆነ የሶማሊያ ህዝብ አድሃሪያንን ደግፎ በጦርነቱ መሳተፍ የለበትም የሚል አቋም ወስዷል ይላሉ። ይህ ምን ማለት ነው? ጦርነቱ በሁለት መንግስታት ፉክክር የተወለደ ነው ማለት ነው? አንድ ማንም የማያስተባብለው ሐቅ አለ። ጦርነቱ የተከሰተው ሶማሊያ ኦጋዴንን በመውረሯ ነው። በመሆኑም በዘመኑ የነበረው የኢትዮጵያ መንግስት ወረራውን ለመቀልበስ ያደረገው ትግል በማንኛውም መመዘኛ ሲታይ ፍትሃዊ መሆኑ አያጠያይቅም። ደርግ ጨፍጫፊ ስለነበረ ብቻ ህዝቡ ከእርሱ ጋር ሆኖ ሀገሩን ከወራሪ እንዳይከላከል ጥሪ ማድረግ በምንም መልኩ አይሞገስም። ኢህአፓ ይህንን አድርጎ ከሆነ የታሪክ ተወቃሽ መሆኑ አይቀርለትም። ነገር ግን ይህንን አደረገ የተባለው ድርጅት በወቅቱ በደርግ መንግስት የጭካኔ ብትር በከፍተኛ ሲመታ ነበር። በመሆኑም የኢህአፓ እርምጃ በደርግ የደረሰበትን ፍጅት ለመበቀል ተብሎ የተወሰደ የግብረ መልስ ምት ነው ሊባል ይችላል። በዚያን ዘመን አነስተኛ ኃይል የነበራቸው ህወሓትና ኦነግ በሶማሊያ ወረራ ላይ የወሰዱት አቋም በማስረጃ አስረግጦ መተንተን አስቸጋሪ ነው። ይሁንና ድርጅቶቹ በጦርነቱ ወቅት ከሶማሊያ መንግስት ጥቅሻ ያላገኙ መሆናቸው ይታወቃል። የዚያድ ባሬ መንግስት ሁለቱን ድርጅቶች ወደ ሞቃዲሾ የጠራው ጦርነቱ ካበቃ በኋላ ነው። ጀብሃና ሻዕቢያ ደግሞ ወረራውን ደግፈዋል። የሶማሊያ ሰራዊት ሐረርን ለመቆጣጠር ያደረገው ጥረት ከከሸፈበት በኋላ ይዞታውን ለማስፋት አልሞከረም። ሶቪየት ህብረት፣ ኩባና የመን ኢትዮጵያን በመደገፍ በጦርነት ውስጥ መግባታቸውን ሲረዳ በያዛቸው አካባቢዎች መከላከያውን ማጠናከሩን ነው የመረጠው። ኢትዮጵያ በበኩሏ የመልሶ ማጥቃት ዝግጅቷን አጧጧፈች። ሶቪየት ህብረት በቃሏ መሰረት በታህሳስ ወር 1970 ዓ.ም 67 የሚግ ተዋጊ ጀቶችን ለኢትዮጵያ ሰጠች። 600 ታንኮችን፣ ከ200 በላይ ብረት ለበሶች፣ 100 ያህል መድፎች፣ 100 የቢኤም ሮኬት ማስወንጨፊያዎች፣ ዙ 23 የአየር መቃወሚያዎች፣ ቀላልና ከባድ መትረየሶች፣ ቦምቦች፣ ሮኬቶች ወዘተ ወደ ኢትዮጵያ መጡ። ዘመናዊ የሆኑ የሶቪየት ሰራሽ ዋዝ ጂፖች፣ ሽፍን ወታደራዊ መኪናዎች፣ ኦራል፣ አይፋና ካማዝ የሚባሉ ከባድ መኪናዎችም ለኢትዮጵያ ተሰጡ። የአውሮፕላንና የሄሊኮፕተር አብራሪዎች፣ ወታደራዊ መኮንኖችና የውጊያ አሰልጣኞች፣ የፈንጂ መሐንዲሶች ወዘተ በአስቸኳይ ወደ ሶቪየት ህብረት እየተላኩ ተጨማሪ ስልጠና እንዲወስዱ ተደረገ። በሀገር ውስጥ ደግሞ ቀደም ብሎ የተጀመሩት የፓራ ኮማንዶ፣ የአየር ወለድ፣ የባህር ወለድ፣ የከባድ መሳሪያ ተኳሾች፣ የበታች አዛዦች፣ የመደበኛ ተዋጊዎችና የሚሊሻ ወታደሮች ስልጠናዎች ተጠናክረው ቀጠሉ። ያኔውን ታሪክ በትክክል ለማወቅ እንዲቻለን የኢትዮጵያ መንግስት ስልጠና ያካሄደባቸው ማዕከላት ዝርዝር ማሳወቅ ያለብኝ ይመስለኛል። ታጠቅ የጦር ሰፈር። የዚያን ጊዜ ታሪክ በትክክል ለማወቅ እንዲቻለን የኢትዮጵያ መንግስት ስልጠና ያካሄደባቸው ማዕከላት ዝርዝር ማወቅ ያለብን ይመስለኛል። ታጠቅ የጦር ሰፈር በሸዋ ክፍለ ሀገር ከአዲስ አበባ በቅርብ ርቀት ላይ በ20 ኪሎ ሜትር ውስጥ የሚገኝ ሲሆን ኢትዮጵያ በታሪኳ የገነባችው ትልቁ የጦር ማሰልጠኛ ማዕከል ነው። በኢትዮ ሶማሊያ ጦርነት ወቅት በታጠቅ ይሰለጥኑ የነበሩ ሚሊሻዎች ናቸው። ይህ ማዕከል በአንድ ጊዜ 100,000 ሰልጣኞችን ለመቀበል ይችላል። ኩሃ የጦር ሰፈር በትግራይ ክፍለ ሀገር የሚገኝ የጦር ማሰልጠኛ ነው። በዚህ ማዕከል የሰለጠኑት የመደበኛ ጦር አባላት ናቸው። አዘዞ ጦር ሰፈር በጎንደር ክፍለ ሀገር ነው የሚገኘው። በዚህኛው ማዕከል የሰለጠኑት የመደበኛ ጦር አባላት ናቸው። ለምለም ጦር ሰፈር ለምለም ግቢ በሸዋ ክፍለ ሀገር በደብረዘይት ከተማ የሚገኝ የጦር ማሰልጠኛ ነው። በዚህ ማዕከል የሰለጠኑት መደበኛ ተዋጊዎችና አየር ወለዶች ናቸው። ዝዋይ ጦር ሰፈር በሸዋ ክፍለ ሀገር ነው የሚገኘው። በዚህ ማዕከል የሰለጠኑት ፓራኮማንዶች ናቸው። አዋሳ የጦር ሰፈር በሲዳሞ ክፍለ ሀገር ከአዋሳ ሐይቅ ዳር ነው የሚገኘው። በዚህኛውም የጦር ሰፈር የሰለጠኑት የፓራኮማንዶ ተዋጊዎች ናቸው። አዋሽ አርባ የጦር ትምህርት ቤት በሸዋና በሐረርጌ ድንበር አቅራቢያ ከአዋሽ 7 ኪሎ ሜትር በቅርብ ርቀት ላይ የሚገኝ ነው። በዚህ ማዕከል የሰለጠኑት በአብዛኛው
የታንክ የመድፍና የሌሎች ከባድ መሳሪያ ተኳሾች ሲሆኑ አንድ የፓራ ኮማንዶ ብርጌድም በማዕከሉ ሰልጥኗል። የተዋጊ ወታደሮች የመኮንኖችና የከባድ መሳሪያ ተኳሾች ስልጠና በተጧጣፈበት ወቅት የጦር መሳሪያዎቹ ወደ ኢትዮጵያ በመጓጓዝ ላይ ነበሩ። ታዲያ ከባድ መሳሪያዎቹ በታቀደላቸው ጊዜ ለመልሶ ማጥቃት ዘመቻዎች መዋላቸውን ለማረጋገጥ የኢትዮጵያ መሪዎች የታንከኛና የመድፈኛ ተኳሾችን ስልጠና ከአዋሽ አርባ ወደ አሰብ ለማዘዋወር ተገደዋል። ይህም የተደረገው በጉዞ የሚባክነውን ጊዜ ለመቆጠብ እንዲቻል ተብሎ ነው። ታንኮቹን ከአሰብ ወደ ምስራቅ ግንባር በማጓጓዙ ሂደት የኩባ ጓዶች ተሳታፊ ነበሩ። ኢትዮጵያ የመልሶ ማጥቃት ዘመቻ ለመክፈት ያቀደችው በየካቲት ወር ሁለተኛ አጋማሽ 1970 ዓ.ም ነበር። ከዚያ በፊት በሁሉም እርከን የሚሰሩ ተግባራትን ማከናወን ነበረባት። ከነዚህ ተግባራት መካከል አንዱ ቅስቀሳና ፕሮፓጋንዳ ነው። ይህም በሶስት ዘርፎች የተከፈለ ነው። በኢትዮጵያ ሕዝብና ሰራዊት ላይ ያነጣጠረ ቅስቀሳና ፕሮፓጋንዳ ዓላማው የኢትዮጵያ ሕዝብ የመጨረሻ ድል እስኪያገኝ ድረስ ለዘመቻው ደጀን ሆኖ እንዲቀጥል ማድረግ ነው። የፕሮፓጋንዳ ስራው በዋናነት የሚካሄደው በመገናኛ ብዙሃንና በጋዜጦች ነው። የኢትዮጵያ ቴሌቪዥንና የኢትዮጵያ ራዲዮ በፕሮፓጋንዳ ውስጥ ከፍተኛ ድርሻ የነበራቸው ሲሆን የአዲስ ዘመንና የዛሬቱ ኢትዮጵያ ጋዜጦችም ለጦርነቱ ሙሉ ሽፋን እንዲሰጡ ተደርጓል። ከዚህ ሌላ ለሰራዊቱ አባላት የሚሰራጭ ታጠቅ የተሰኘ ጋዜጣ በወረራው ማግስት ተፈጥሯል። የኢትዮጵያ አርቲስቶችና ደራሲያን በቅስቀሳው ዘርፍ ከፍተኛ ሚና ተጫውተዋል። ስለ ሀገርና ስለ ዳር ድንበር የሚያወሱ ዘፈኖች፣ ድራማዎችና ጭውውቶች እየተዘጋጁ ለህዝቡና ለሰራዊቱ እንዲቀርቡ ተደርጓል። በየቀበሌውም የቲያትርና የድራማ ቡድኖች ተቋቁመው ህዝቡን ይቀሰቅሱት ነበር። የመልሶ ማጥቃት ውጊያ ሲጀመር ደግሞ የኢትዮጵያ ራዲዮ የጦርነቱን ውሎ በቀጥታ ይዘግብ ነበር። በዚያን ዘመን ለቅስቀሳ ሥራ በስፋት ያገለገለ ዋነኛው መፈክር አብዮታዊት እናት ሀገር ወይም ሞት የሚለው ነው። በሶማሊያ ህዝብና ሰራዊት ላይ ያነጣጠረ ፕሮፓጋንዳ ዓላማው የሶማሊያን ህዝብ ከዚያድ ባሬ አመራር መነጠልና በሶማሊያ ሰራዊት ላይ ስለ ንቦናዊ ሽብር መፍጠር ነው። በዚህም መሰረት ሐረርና አዲስ አበባ ያሉት የኢትዮጵያ ራዲዮ ቅርንጫፎች በሶማሊኛና በእንግሊዝኛ ቋንቋዎች የዚያድ ባሬን መንግስት ነውርና ውስጣዊ ገመና የሚተረትሩ ተከታታይ ፕሮግራሞችን እንዲያስተላልፉ ተደርጓል። በተጨማሪም ልዩ ሌላ በራሪ ጽሑፍ እየተዘጋጁ በአውሮፕላንና በተወንጫፊ ሮኬቶች አማካኝነት ለሶማሊያ ህዝብ እንዲበተኑ ተደርጓል። በዓለም አቀፉ ማህበረሰብ ላይ ያነጣጠረ ፕሮፓጋንዳ ዓላማው የሶማሊያ መንግስት በዓለም አቀፍ ማህበረሰብ ፊት ማዋረድና ለኢትዮጵያ የዲፕሎማሲ ድል ተጨማሪ ድጋፍ ማስገኘት ነው። በዚህ መሰረት ለዓለም አቀፉ ህብረተሰብ መረጃ የሚሰጥ ራሱን የቻለ ጽሕፈት ቤት ተቋቁሟል። የፕሬስ ሳምንት በተባለ ፕሮግራም አማካኝነትም የውጭ ጋዜጠኞች ኢትዮጵያን እየጎበኙ ጦርነቱ ያደረሰውን ጥፋት እንዲመለከቱ ተደርጓል። በሌላ በኩል የዘመኑ የኢትዮጵያ መሪዎች በዓለም ዙሪያ ሰፊ የዲፕሎማሲ ሥራ ሰርተዋል። በውጤቱም የሶሻሊስቱ ካምፕ የሶማሊያን ወረራ ሊያወግዝ በቅቷል። የአፍሪካ አንድነት ድርጅትም የሶማሊያን ወረራ በማውገዝ ከኢትዮጵያ ጋር ቆሟል። የምዕራብ ሀገራት ግን ሶማሊያ ወራሪ መሆኗን እያወቁ እንኳ ሊያወግዟት አልፈቀዱም። ይህም የሆነው ሶቪየት ህብረት የኢትዮጵያ አጋር ሆና በመገኘቷ ነው። የካቲት 1970 ዓ.ም ኢትዮጵያ የማጥቃት ዘመቻዋን የምትከፍትበት ወሳኝ ወቅት መምጣቱን የሀገሪቱ መሪዎች ተናገሩ። በመሆኑም ስልጠናውን በብቃት ያጠናቀቀው ሰራዊት በሚከተለው ሁኔታ ተደራጀ። በምስራቅ ግንባር 4 ታንከኛ ብርጌድ፣ 2 መድፈኛ ብርጌድ፣ 2 የከባድ መሳሪያ ቢኤ ተኳሽ ብርጌድ፣ 2 መደበኛ ክፍለ ጦር፣ 4 ህዝባዊ ሚሊሻ ክፍለ ጦር። በደቡብ ግንባር 2 ህዝባዊ ሚሊሻ ክፍለ ጦር፣ 1 መድፈኛ ሻለቃ። አየር ኃይል የኢትዮጵያ የአየር ኃይል በጠቅላላው ከታጠቃቸው 75 አውሮፕላኖች መካከል 40 የሚሆኑትን ለግዳጅ አሰልፏል። የኢትዮጵያ ጦር ካሰለፈው ኃይል በተጨማሪ ቀደም ሲል የጠቀስኳቸውን 1 ክፍለ ጦር የሚሆን የኩባ ሰራዊትና 1 የደቡብ የመን መድፈኛ ብርጌድም በምስራቅ ግንባር ተሰልፈዋል። የኢትዮጵያ ሰራዊት ለረጅም ጊዜ ሲከላከለው የቆየው በ2 መደበኛ ክፍለ ጦሮች፣ 3 ሚሊሻ ክፍለ ጦሮች፣ 2 ሜካናይዝድ ብርጌድና 2 ነበልባል ብርጌድ ብቻ ነው። የኢትዮጵያ ሰራዊት የማጥቃት ዘመቻውን በሚከተለው ሁኔታ ለመፈጸም አቅዶ ነበር። 3 ፓራኮማንዶ ብርጌዶችን ከጅጅጋ በስተሰሜን ባሉት የጨናክሰንና
የማርዳፖስ ገዢ መሬቶች ላይ በጃንጥላ ወይም በፓራሹት በማውረድ ድንገተኛ ጥቃት መክፈት። ከአሰብ የተነሳ አንድ ታንከኛ ብርጌድና አንድ መድፈኛ ብርጌድ በጅቡቲ ድንበር ጥግ እየተጓዘ አውበሬ ተፈሪ በር በምትባለው ከተማ አቅጣጫ ወደ ጅጅጋ እንዲመጣና ጥቃት እንዲከፍት ማድረግ። በቆሬ ግንባር ያለው የኢትዮጵያ ጦር ወደ ምስራቅና ወደ ሰሜን እንዲነቃነቅ በማድረግ በጅጅጋና በጉርሱም አውራጃ ያለውን የሶማሊያ ሰራዊት እንዲከበብ ማድረግ። በተመሳሳይ መንገድ ከአሰብ የተነሳ ሁለት ታንከኛ ብርጌድና አንድ መድፈኛ ብርጌድ በድሬዳዋ በስተ ምስራቅ በኩል እየተጓዘ ጀልዴሳ በተባለው ቦታ የተከማቸውን የሶማሊያ ሰራዊት እንዲያጠቃ ማድረግ። የሶማሊያ ጦር ከላይ በተጠቀሰው መንገድ በተከፈተበት ጥቃት ሲበረግግ በሐረር የሚገኝ አንድ ግብረ ኃይል ወደ ሰሜን ተጉዞ በኮምቦልቻና ኤጀርሳ ጎሮ የከተመውን የሶማሊያ ሰራዊት እንዲያጠቃ ማድረግ። በሐረር ያለ ሌላ ግብረ ኃይል ወደ ደቡብ ተነቃንቆ ሐኪም ጋራና አቦከር አቅራቢያ የከተመውን የሶማሊያ ሰራዊት ካጠቃ በኋላ እግር በእግር እየተከተለው በፈዲስ ወረዳ በኩል ወደ ፊቅ አቅጣጫ እንዲጓዝ ብሎም ወደ ኦጋዴን እንዲገሰግስ ማድረግ። በባሌና ነገሌ ቦረና የተመደቡት ሁለቱ ሚሊሻ ክፍለ ጦሮች ከአየር ኃይል ጋር በመሆን በደቡብ አቅጣጫ እንዲያጠቁ ማድረግ። ኮሎኔል መንግስቱ እንደሚሉት ኢትዮጵያ ይህንን የውጊያ ዕቅድ ያወጣችው የሶቪየትና የኩባ አማካሪዎች ከመምጣታቸውና ኢትዮጵያ ከሶቪየት ያገኘችውን የመሳሪያ ድጋፍ ከመረከቧ በፊት ነበር። በዚህ ዕቅድ መሰረት የታንክና የመድፍ ተኳሾች በአሰብ ላይ ስልጠናቸውን ካጠናቀቁ በኋላ ታንካቸውን ይዘው ወደ ጦርነቱ ቦታ እንዲሄዱ ነበር የተፈለገው። የውጊያው የመጨረሻ ፕላን ላይ ውይይት በሚደረግበት ወቅት የሶቪየት አማካሪዎች ዕቅዱ ሶማሊያን ለመውረር የተዘጋጀ ይመስላል በማለታቸው ኢትዮጵያ የጀመረችውን ውጥን ለመከለስ ተገዳለች። ሶቪየቶች ይህንን እንዲሉ ያደረጋቸው ኢትዮጵያ ካደራጀችው ሜካናይዝድ ጦር ውስጥ 80 በመቶ የሚሆነው ለሰሜን ሶማሊያ ቅርብ በሆነችው የጅጅጋ መስመር እንዲያልፍ በመደረጉ ይመስላል። ሀርጌሳ ከጅጅጋ በቅርብ ርቀት ላይ ያለች መሆኗን ልብ በሉ። የሶቪየት ህብረትና የኩባ አጋሮች ከሊቀመንበር መንግስቱ ኃይለማርያም ጋር ብዙ ከተወያዩ በኋላ የኢትዮጵያ ጦር በሚከተለው አኳኋን እንዲያጠቃ ተወሰነ። የፓራ ኮማንዶ ጦር በአውሮፕላን ተጓጉዞ ከጅጅጋ ጀርባ ባለች የጨናክሰን ቀበሌ ላይ እንዲከማችና ውጊያውን ከዚያ እንዲጀምር፣ በቆሬ ግንባር ያለው ጦር በሜካናይዝድ ተጠናክሮ ውጊያውን እንዲጀምር፣ የኩባ ሜካናይዝድ ጦርና የየመን መድፈኛ ብርጌድ ከኢትዮጵያ ሜካናይዝድ ጦር ጋር በመቀናጀት በጀልዴሳ አካባቢ ያለውን የሶማሊያ ሰራዊት እንዲያጠቁ ግዳጃቸውን ከጨረሱም በኋላ ወደ ሰሜን ምስራቅ አቅጣጫ በማምራት በስፍራው ያሉ የኢትዮጵያ ከተሞችን ነፃ እንዲያወጡ ከሐረር የተነሳው ጦር በኮምቦልቻና በፈዲስ አቅጣጫዎች ማጥቃት እንዲጀምር፣ ከዚያም ፊቅን ይዞ ወደ ኦጋዴን እንዲዘምት፣ በባሌና በነገሌ ቦረና አቅጣጫዎች የተመደቡ ሚሊሻ ክፍለ ጦሮች በተመሳሳይ ቀን ማጥቃት እንዲጀምሩ፣ የኢትዮጵያ አየር ኃይል በሁሉም አቅጣጫዎች የተጠናከረ ድብደባ እንዲፈጽም። የካቲት 23 1970 ዓ.ም የኢትዮጵያ ጦር በጭናክሰንና በቆሬ በኩል በጅጅጋ ላይ የተጠናከረ ጥቃት ከፈተ። የሶማሊያ ጦር ጥቃት ይመጣብኛል ብሎ ባልጠበቀው አቅጣጫ በመወጋቱ ተደናገጠ። ጅጅጋን ላለመልቀቅ መሟሟት ጀመረ። ሶማሌዎች በዚህ ውዥንብር ውስጥ እያሉ በጀልዴሳ ግንባር ሌላ ጥቃት ገጠማቸው። የኢትዮጵያ አየር ኃይልም እስከ ሶማሊያ ድንበር እየገባ የሶማሊያ ሰራዊትን የአቅርቦትና የእደላ መስመሮችን በመደብደብ ከጥቅም ውጭ አደረጋቸው። የሶማሊያ ሰራዊት ጅጅጋን ከለቀቀ ትልቅ የሞራል ውድቀት እንደሚገጥመው ያውቃል። በመሆኑም ከጅጅጋ በስተምዕራብ በኩል ባለው የካራማራ ተራራ ላይ ማዘጃውን በመስራት በከፍተኛ ደረጃ ተከላክሏል። ሆኖም በለስ አልቀናው። ጥቃቱ በሁሉም ግንባር የተከፈተ በመሆኑ አጋዥ ሰራዊት ከየትም ማንቀሳቀስ አልቻለም። በመሆኑም የካቲት 26 1970 በካራማራ ተራራ ላይ ከባድ ሽንፈት ገጠመው። ጅጅጋን ለኢትዮጵያ ሰራዊት በመልቀቅ ወደ ሀርጌሳ መስመር አፈገፈገ። የኢትዮጵያ ሰራዊትም የካቲት 27 1970 ዓ.ም ንጋት ላይ የጅጅጋ ከተማን ያዘ። የኢትዮ ኩባ የመን ጥምር ጦር በጀልዴሳ የተከማቸውን የሶማሊያ ሰራዊት ለሶስት ተከታታይ ቀናት ወጋ። ይህ ውጊያ ታንክ ከታንክ ጋር የተፋጨበት በመሆኑ በርካታ የጦር መሪዎች የጦር ፊልም ይመስል ነበር እያሉ አድናቆታቸውን ሰጥተውታል። የሶስቱ ሀገራት ጥምር ጦር ከ3 ቀን በኋላ ግዳጁን በማጠናቀቅ በቆላው ምድር ላይ ገሰገሰ። የካቲት 30 1970 ዓ.ም ግዳጁን በማጠናቀቅ ከኢትዮ ጅቡቲ የባቡር መስመር በስተደቡብ ያሉ ከተሞችን ሙሉ በሙሉ ተቆጣጠረ።
ከሐረር የተንቀሳቀሰው ጦር ደግሞ በሰሜን በኩል ግዳጁን በቀላሉ በመወጣት ኮምቦልቻን አልፎ እስከ ኤጀርሳ ጎሮ ድረስ ገስግሷል። ከሐረር በስተደቡብ የተነቃነቀው ግብረ ኃይል ግን ከሶማሊያ ሰራዊት ከፍተኛ የሆነ መከላከል ገጥሞታል። የኢትዮጵያ ጦር የካቲት 29 1970 ዓ.ም ፈዲስን የተቆጣጠረው ከባድ መስዋዕትነት ከከፈለ በኋላ ነው። በባሌና በነገሌ ቦረና ግንባር የተሰለፈው ጦር ግን ጠንካራ መከላከል ሳያጋጥመው እስከ ጠረፍ ድረስ እየገሰገሰ የኢትዮጵያን ከተሞች ሁሉ በቀላሉ ለመቆጣጠር ችሏል። የኢትዮጵያ ጦር ባገኘው ድል ተብቃቅቶ አልቆመም። ከመጋቢት 1 1970 ጀምሮ ሁሉም ኃይሎች ወደ ኦጋዴን አቅጣጫ ዘምተዋል። ሆኖም የሶማሊያ ሰራዊት በከፍተኛ የሞራል ውድቀት ውስጥ ገብቶ ስለነበር ጠንካራ ጦርነት ይደረግበታል ተብሎ በታሰበው የኦጋዴን መሬት ላይ የሚረባ ውጊያ ለማድረግ አልተቻለውም። በመሆኑም የኢትዮጵያ ጦር መጋቢት 1 1970 ዓ.ም ፊቅን፣ መጋቢት 3 1970 ዓ.ም ደገሃቡርን፣ መጋቢት 4 1970 ዓ.ም ቆራሄን፣ ሰገግንና ቀብሪ ዳህርን፣ መጋቢት 5 1970 ዓ.ም ወልወልንና ዋርዴርን፣ መጋቢት 7 1990 ጎዴን ያለምንም ውጊያ ተቆጣጥሯል። የኢትዮ ሶማሊያ ጦርነት በ8 ወራት ውስጥ በኢትዮጵያ የበላይነት ተጠናቋል። የሶማሊያ መንግስት ከመጋቢት ወር የመጀመሪያ ሳምንት ጀምሮ ሰራዊቱን ከኢትዮጵያ ምድር አስወጥቷል። ሶማሌዎች ኦጋዴንን በስልታዊ ማፈግፈግ የለቀቁ መሆናቸውን ገልጸው ነበር። ነገር ግን ከያነው ዘመቻ ወዲህ ኦጋዴንን በከፍተኛ ኃይል ለመውረር አልሞከሩም። ከ1970 እስከ 75 ዓ.ም ባለው ጊዜ የምስወነግ የምዕራብ ሶማሊ ነፃ አውጪ ግንባር ከሶማሊያ ምድር እየተነሳ የደፈጣ ጥቃቶችን ለመፈጸም ቢሞክርም እንኳ የኢትዮጵያ ጦር በአነስተኛ ኃይል ያባረረው ነበር። በጦርነቱ የደረሰው ጉዳት በልዩ ልዩ ወገኖች በተለያየ መንገድ ተገልጿል። ለምሳሌ ኮሎኔል መንግስቱ ኃይለ ማርያም የጦርነቱን ጉዳት በሚከተለው ሁኔታ ጽፈውታል። የሶማሊያ ሰራዊት የሞተው 15900፣ የቆሰለው 26000፣ የተማረከው 1785 ነው። የኢትዮጵያ ሰራዊት የሞተው 18200፣ የቆሰለ 29200፣ የተማረከ 7 ነው። ዊኪፒዲያ የተሰኘው የኢንተርኔት ኢንሳይክሎፒዲያ ደግሞ ጉዳቱን እንደሚከተለው ያስቀምጠዋል። የሶማሊያ ሰራዊት የሞተ 6453፣ የቆሰለ 2409፣ የተማረከ 2075። የኢትዮጵያ ሰራዊት የሞተ 6113፣ የቆሰለ 10563፣ የተማረከ 3867። ከዊኪፒዲያ የተገኘው መረጃ አንድ ተቃርኖ አለው። ይኸውም 1/3 የሚሆን የሶማሊያ ሰራዊት ከጥቅም ውጪ ሆነ እያለ በሶማሊያ ላይ የደረሰው የጉዳት መጠን አሳንሶ የሚያቀርብ መሆኑ ነው። በመሆኑም በጦርነቱ በሶማሊያ ሰራዊት ላይ የደረሰው ጉዳት በሁለት ምንጮች ከቀረበው የሚበልጥ እንደሆነ እሙን ነው። ኢትዮጵያን ለመርዳት ከመጡት የውጭ ዜጎች መካከል 400 ኩባውያን፣ 100 የመናውያንና 33 የሶቪየት ህብረት ዜጎች ሞተዋል። ሁለቱ ሀገራት ለጦርነቱ ካሰለፏቸው ከባድ መሳሪያዎች መካከል ብዙዎቹን አጥተዋል። በዚህ ረገድ በሶማሊያ ጦር ላይ የደረሰው ጉዳት ከበድ ይላል። ሶማሊያ ለጦርነቱ ካሰለፈቻቸው ታንኮች መካከል 200 የሚሆኑትን አጥታለች። ኢትዮጵያም 100 ታንክ ተደምስሶባታል። የኢትዮጵያ አየር ኃይል 15 ያህል አውሮፕላኖች ወድመውበታል። ሶማሊያ ግን 35 ጠያራዎችን አጥታለች። የሚገርመው ነገር የኢትዮጵያ አየር ኃይል ብዙ አውሮፕላኖችን የደመሰሰው አየር በአየር ውጊያ ነው። ጦርነቱ በሲቪሉ ህብረተሰቦች ላይ ከፍተኛ ጉዳት ነው ያደረሰው። ለምሳሌ የሶማሊያ ጦር በፈጸመው ጥቃት ቆሬ የምትባል አነስተኛ ከተማ ከሐረር በ7 ኪሎ ሜትር ላይ የምትገኝ ሙሉ በሙሉ ወድማለች። የጅጅጋ ከተማን በሚለቅበት ጊዜም ከፍተኛ ፍጅትና ዘረፋ ፈጽሟል። የከተማዋ ህንፃዎች ሆን ተብለው ተደምስሰዋል። በሌላ በኩል የሶማሊያ አየር ኃይል በጦርነቱ መጀመሪያ ላይ በኦጋዴን ክልል ባሉት የደገሃቡርና አዋሬ ከተሞች ላይ በፈጸመው ድብደባ በርካታ ሰላማዊ ዜጎችን ገድሏል። በ8 ወራት ውስጥ ከ10,000 ያላነሱ ኢትዮጵያውያን በሶማሊያ ጦር ተግዘው ጭካኔ በተሞላበት ሁኔታ ለ11 ዓመታት ታስረዋል። የሶማሊያ ጦር በተለይም የሶማሊ ብሔረሰብ አባላት ባልሆኑት ላይ የሚደርሰው ግፍ እጅግ የበረታ እንደነበር ከልዩ ልዩ ምንጮች የተገኙ ሰነዶች ያረጋግጣሉ።
በሶማሊያ ጦር እጅ የወደቁ ምርኮኞችም ዓለም አቀፍ ድንጋጌን በጣሰ ሁኔታ ይሰቃዩ እንደነበረ ተረጋግጧል። የኢትዮጵያ ጦርም ኦጋዴንን መልሶ ከያዘ በኋላ የሶማሊያን ሰራዊት ደግፈዋል ባላቸው ላይ የግድያና የዘረፋ እርምጃ መውሰዱ ይነገራል። እንዲህ አይነቱ ጥቃት የደረሰው በፊቅ፣ ጎዴ፣ ደገሃቡርና ቀብሪ ዳህር አካባቢዎች ነው። አንዳንድ የጦር መሪዎች ደግሞ ኢትዮጵያዊ የሆኑ ሶማሌዎችን ከሶማሊያ ጦር ባለመለየት ከፍተኛ የፕሮፓጋንዳ ውርጅብኝ ሲያካሂዱባቸው ነበር ይባላል። በዚህም የተነሳ ከ1 ሚሊዮን ያላነሱ ኢትዮጵያዊ ሶማሌዎች ሀገር ጥለው ተሰደዋል። ይሁንና የኢትዮጵያ ጦር ከሶማሊያ ድንበር ገብቶ ሲቪሎችን ምርኮኛ አላደረገም። በተጨማሪም በኢትዮጵያ እጅ የወደቁ የጦር ምርኮኞች ሰብአዊ ክብራቸው በማይነካ መልኩ ነው የተያዙት። የሶማሊያ ጦር ከኦጋዴን ሲወጣ በአካባቢው የተሰሩ የመሰረተ ልማት አውታሮችን አውድሟል። ይህ የውድመት ዕጣ ከደረሳቸው ግንባታዎች መካከል በዘመኑ ከአዲስ አበባው የቦሌ አየር ማረፊያ ቀጥሎ ሁለተኛ ደረጃ የነበረው የጎዴ አየር ማረፊያና ባሌና ሐረርጌን የሚያገናኘው ትልቁ የዋቢ ሸበሌ ድልድይ ይጠቀሳሉ። የኢትዮጵያ ጦር የመልሶ ማጥቃት ውጊያውን በከፍተኛ ፍጥነት ያገባደደ በመሆኑ አካሄዱ የሶማሊያ መሪዎችን በጣም አስፈርቷቸው ነበር። በመሆኑም ፕሬዝዳንት ዚያድ ባሬ ኢትዮጵያ ሀገራችንን ልትወር ስለሆነ እያንዳንዱ ዜጋ ለውጊያው ይሰለፍ የሚል አዋጅ አስነግረዋል። ከኢትዮጵያ ጋር የተባበሩት የሶቪየት አማካሪዎችም ሶማሊያን ልትወሩ ነው እንዴ እያሉ መጨቅጨቅ ጀምረው ነበር። ይሁንና የኢትዮጵያ ጦር ኦጋዴንን ሙሉ በሙሉ ከተቆጣጠረ በኋላ በድንበሩ ላይ ቆሟል። የኢትዮ ሶማሊያ ጦር በአካባቢው ጂኦፖለቲካ ላይ ከፍተኛ ለውጥ ነው ያስከተለው። በጦርነቱ ያሸነፈችው ኢትዮጵያ የአካባቢው ልዕለ ኃያልና ባለ ተጽዕኖ ሀገር ሆና ወጥታለች። የኢትዮጵያ ጦር ኃይልም በፊት ከፍተኛ እድገት በማሳየት ከአፍሪካ ታላላቅ ሰራዊቶች አንዱ ሊሆን በቅቷል። በተጨማሪም በሶማሊያ ላይ በተገኘው ድል የተነቃቃው የኢትዮጵያ ሰራዊት በምስራቅ የተገኘው ድል በሰሜንም ይደገማል የሚል መፈክር በማንገብ ወደ ኤርትራ ከዘመተ በኋላ በአጭር ጊዜ ውስጥ ጀብሃና ሻዕቢያን ከደጋማው ምድር በማባረር ወደ ሳህል በረሃ ናቅፋ መልሷቸዋል። ቀደም ተብሎ እንደተገለጸው ድሮ የሶቪየት ህብረት ወዳጅ የነበረችው ሶማሊያ ከጦርነቱ በኋላ ጭልጥ ብላ ወደ ምዕራባውያኑ ጉያ ገብታለች። ከሶቪየት ህብረት ጋር የማትጣጣመው ቻይናም ከጦርነቱ በኋላ ዋነኛ የሶማሊያ መሳሪያ አቅራቢ ሆና ብቅ ብላለች። በሌላ በኩል በጦርነቱ ሂደት ገለልተኛ ሆነው የቆዩት ጅቡቲና ሱዳን ከጦርነቱ በኋላ የሶማሊያ ደጋፊ ሆነዋል። ከትልቁ ጦርነት በኋላ ሶማሊያ የኢትዮጵያ ተቃዋሚዎችን ማስታጠቁን ቀጥላለች። በኢትዮጵያ መንግስት ላይ ለተነሱ ኃይሎች ሁሉ የዲፕሎማሲና የማቴሪያል ድጋፍ ታደርግም ነበር። በመሆኑም በዚያ ወቅት የነበሩት የኢትዮጵያ ተቃዋሚ ድርጅቶች ጀብሃ፣ ሻዕቢያ፣ ኢሃፓ፣ ህውሃት፣ ኦነግ፣ ኦነግ፣ ሲአን ወዘተ አመራሮች በሶማሊያ ፓስፖርት ነበር የሚጠቀሙት። በተጨማሪም እያንዳንዱ ድርጅት በሞቃዲሾና በሐርጌሳ ድርጅቶች ነበሩት። በሌላ በኩል በጦርነቱ ሽንፈትን የቀመሱት ፕሬዝዳንት ዚያድ ባሬ የመሬት ይገባኛል ጥያቄያቸውን ለመከለስ ተገደዋል። ድሮ እስከ አዋሽ ድረስ የኛ ነው በማለት እንዳልሞገቱት ሁሉ ከጦርነቱ በኋላ አቋማቸውን በማለሳለስ ኦጋዴን የኛ ነው የሚል ፖሊሲ ማራመድ ጀምረዋል። በዚህም የተነሳ በትውልድ ሶማሌ ያልሆኑትና የኦሮሞና የሲዳማ ህዝቦች ነፃ ያወጣል ተብሎ ለተቋቋመው የሶማሌ አቦ ነፃነት ግንባር ሳልፍ የሚሰጡትን ድጋፍ በማቋረጥ ለኦጋዴን ነፃነት ይታገላሉ የሚሉትን የምዕራብ ሶማሌ ነፃ አውጪ ግንባርን ብቻ መደገፍ ጀምረዋል። በውጤቱም ሶአነግ የተባለው ድርጅት ከ1974 ዓ.ም በኋላ በኢትዮጵያ ውስጥ የሚያደርገውን እንቅስቃሴ ለማቆም ተገዷል። የሶማሊያ መንግስት በጦርነቱ በመሸነፉ ውስጣዊ ቀውስና መፈረካከስ አጋጥሞት ነበር። በጦርነቱ አካሄድ ላይ ልዩነት የነበራቸው ጀነራል ፋሩህ ሃይዲድና ኮሎኔል አብዱላሂ የሱፍ ከስልጣናቸው ተባረው ወደ እስር ቤት ተወርውረዋል። እኚህ ዕውቅ የጦር መሪዎች ከእስር ቤት ከወጡ በኋላ ከሶማሊያ ጠፍተው ወደ አዲስ አበባ በመምጣት በአጭር ጊዜ ውስጥ የተቃውሞ ድርጅት ለማቋቋም በቅተዋል። የዚያድ ባሬን መንግስት ለ6 ዓመታት ከወጉት በኋላም በ1983 ከስልጣን አስወግደውታል። ሊቀመንበር መንግስቱ ኃይለ ማርያምም ሶማሊያን ማሸነፋቸውን ተከትሎ የኢትዮጵያ ህዝብ የድሉን ብስራት በድምቀት እንዲያከብር አዋጅ አስነገሩ። በተለይም የኢትዮጵያ ጦር ስትራቴጂካዊ የካራማራን ተራራ የተቆጣጠረበት ውጊያ የድሉን ቁልፍ ያስጨበጠ በመሆኑ በብሔራዊ ደረጃ
መዘከር እንዳለበት ተነገረ። በመሆኑም መላው ኢትዮጵያ ሕዝብ የካራማራን ድል በቅድሚያ በአውራጃ ደረጃ በተቋቋሙ ኮሚቴዎች አማካኝነት በየአካባቢው አከበረ። በማስከተልም ድሉ በጅጅጋ ከተማ በብሔራዊ ደረጃ በተዘጋጀው ታሪካዊ ክብረ በዓል ተከበረ። ሊቀመንበር መንግስቱ ኃይለማርያም ጦርነቱን በአጭር ጊዜ መፈጸማቸው ታላቅ ፖለቲካዊ ድል ነው ያስገኘላቸው። ከጦርነቱ በፊት እርሳቸውን ይጋፉ የነበሩ ባልደረቦቻቸው ከጦርነቱ በኋላ ድምጻቸውን ሙሉ በሙሉ አጥፍተዋል። ኢህአፓ የሚባለው ድርጅት ከድሉ በፊት ከጉያቸው ስር ሆኖ ሲያስጨንቃቸው እንዳልነበረ ሁሉ ከድሉ በኋላ የት እንደገባ ሳይታወቅ ከአዲስ አበባ ከተማ ተሰውሯል። ሺህ የሚሆኑ የፖለቲካ ካድሬዎች ቆራጡ መሪ እያሉ የሊቀመንበሩን ስም በሀገሪቱ እንዲናኝ አድርገዋል። ሊቀመንበሩ ካዋቀሩት አብዮታዊ ሰደድ ጋር በደግም ሆነ በክፉ እየተጎሻሸሙ የፖለቲካ ስልጣን ለመቀራመት ያሰፈሰፉት ወዝሊግና ማሌሪድ የተሰኙ ድርጅቶችም ከድሉ በኋላ ቀስ እያሉ መክሰም ጀምረዋል። ይሁን እንጂ እንደ ዚያድ ባሬ ሁሉ ሊቀመንበር መንግስቱም ከስልጣን ከመባረር አልዳኑም። እርሳቸው ከሊቢያው ሙአመር አልቀዛፊ ጋዳፊ ጋር ሆነው ዚያድን ለመፈንገል ሲታገሉ ካልጠበቁት አቅጣጫ በመጣ ኃይል ተወረሩ። ትልቁን የሶማሊያ ወራሪ ሰራዊት በኦጋዴን በረሃ የመከቱት ጀግና ወንበዴ እያሉ በሚንቁት አነስተኛ ኃይል ተበልጠው ከስልጣን ተወገዱ። ኢትዮጵያና ሶማሊያ ከጦርነቱ በኋላም በጠላትነት መፈላለጋቸውን አላቆሙም። በ1972 የአፍሪካ አንድነት ድርጅት ባደረገው ጥረት የተኩስ ማቆም ስምምነት ቢፈራረሙም እስከ 1983 ዓ.ም ድረስ በእጅ አዙር ሲዋጉ ነው የሰነበቱት። ሁለቱ መንግስታት በጋራ የፈጸሙት መልካም ነገር ቢኖር በ1980 እስከ 1981 ዓ.ም የእስረኛ ልውውጥ ማድረጋቸው ብቻ ነው። ያ ታሪካዊ ጦርነት ሙሉ ፍጻሜውን ያገኘው በጥር 1983 ዓ.ም የዚያድ ባሬ መንግስት ከስልጣን በተወገደበት ጊዜ ነው። ይህንን እምለው ኢትዮጵያዊ ስለሆንኩኝ አይደለም። ጦርነቱ ሲለኮስ የነበረው የዚያድ ባሬ መንግስት በዓለም አቀፍ መድረክ ዕውቅና የተሰጠውን የኢትዮጵያን ሕጋዊ ድንበርን የማያከብር በመሆኑ ነው። አሁን ታሪካዊውን የኢትዮጵያ ሶማሊያ ጦርነት የምንቃኝበት የመጨረሻ ክፍል ላይ ደርሰናል። በዚህ ክፍል በኢትዮጵያ ወገን ሆነው ጦርነቱን ሲመሩ ከነበሩት አዋጊዎችና የጦር ሜዳ ጀግኖች መካከል ከአንዳንዶቹ ጋር እንተዋወቃለን። ሊቀመንበር መንግስቱ የኢትዮጵያ ጦር የበላይ አዛዥ ነበሩ። የጦርነቱን የዘመቻ ዕቅድ በመንደፍና ጦር በመምራት ሰራዊቱን ባያዋጉትም ለጦርነቱ የሚያስፈልገውን አመራር በመስጠት ከፍተኛ ሚና ተጫውተዋል። በየሀገሩ የዞሩ መሳሪያ በመለመንና የኢትዮጵያን ሕዝብ በመቀስቀስ ረገድ የአንበሳ ድርሻ ነበራቸው። በተጨማሪም 300,000 ሚሊሻ ጦር በአጭር ጊዜ ውስጥ የሰለጠነበትን የታጠቅ ጦር ሰፈር የመሰረቱት እርሳቸው ናቸው። ሊቀመንበር መንግስቱ ተኩሱ በሚደረግበት ትርኢት ውስጥ አልገቡም። ነገር ግን የሶማሊያ ጦር የሐረርን ከተማ ከቦ ሲያስጨንቃት በነበረበት ጊዜ በከተማዋ መሃል ላይ ባለው የሐረር የጦር አካዳሚ የጦር መሪዎችንና የሶቪየት ጓዶቻቸውን በመሰብሰብ ስለ ውጊያው ይነጋገሩ ነበር። ከዚህ እንደምንረዳው መንጌ ጭካኔ ቢኖርባቸውም ድፍረትም ነበራቸው። በጣም የሚገርመው ደግሞ የኢትዮጵያ ጦር ጅጅጋን ከተቆጣጠረ በኋላ በማግስቱ ሊቀመንበር መንግስቱ ከተማዋን መጎብኘታቸው ነው። ፊልድ ማርሻል ቫሰሊ ፔትሮቭ ሶቪየት ህብረት ከነበሯት ዕውቅ የውጊያ ስትራቴጂስቶች አንዱ ነው። የሶማሊያ ጦር ኢትዮጵያን በወረረበት ጊዜ የሶቪየት ምድር ጦር ምክትል አዛዥ ነበር። በምዕራባውያን የተጻፉ ሰነዶች ጀነራል ፔትሮቭ ሶማሊያን ከኦጋዴን ያስወጣው ዘመቻ ዕቅድ ነዳፊና የሶስቱ ሀገራት ጥምር ጦር ኢትዮጵያ፣ ኩባና ደቡብ የመን ዋና አዛዥ ነበር ይላሉ። በደርግ በኩል ሆነው ታሪኩን የጻፉ ወገኖች ግን ማርሻል ፔትሮቭ አማካሪ ነው እንጂ የጥምር ጦር አዛዥ አልነበረም ነው የሚሉት። የማርሻል ፔትሮቭ ኢትዮጵያ ሲመጣ ጀነራል ነበር። ወታደራዊ ችሎታ ብዙ ተደንቆለታል። ነገር ግን ከኢትዮጵያ አዛዦች ጋር ተግባብቶ የመስራት ችሎታ አልነበረውም። በተለይም ከአየር ኃይሉ አዛዥ ከኮሎኔል ፋንታ በላይ ጋር በከፍተኛ ውዝግብ ውስጥ ገብቶ ነበር። የውዝግቡ መነሻ የኢትዮጵያ የጦር አውሮፕላኖች ሶማሊያ ድንበር ውስጥ ገብተው ጥቃት መፈጸማቸው ነው። ማርሻል ፔትሮቭ አውሮፕላኖቹ ሶማሊያ መግባታቸውን ይቃወማል። ኮሎኔል ፋንታ ደግሞ መሬታችንን የያዘብንን ጠላት እስከ ሞቃዲሾ ድረስ ሄደን የሞጋት መብት አለን ባይ ነበር። በዚህም የተነሳ ማርሻል ፔትሮቭ ክሱን ለሊቀመንበር መንግስቱ ኃይለማርያም አሰማ። መንጌም ፋንታ ያደረገው ትክክል ነው በማለት ፈረዱበት። በዚህም አኩርፏቸው ነበር ይባላል።
ማርሻል ፔትሮቭ በ97 ዓመቱ አርፏል። ሌፍተናንት ጀነራል አርላንዶ ኦቾዋ ወደ ኢትዮጵያ የመጣው የኩባ ጦር አዛዥ ነው። ይህም ጀነራል ግሩም የሆነ ወታደራዊ ችሎታ የነበረው ሲሆን ከኢትዮጵያ የጦር መኮንኖችም ጋር ተግባብቶ በመስራት ተደናቂነት አትርፏል። እርሱ ያዘመተው ጦር ለፈጸመው ጀብዱ መታሰቢያ የሆነው ዘንድ የኢትዮጵያ ከፍተኛ ደረጃ ኒሻንን ተሸልሟል። ጀነራል ኦቾዋ ወደ አንጎላ የዘመተውንም የኩባ ጦር ይመራ ነበር። ነገር ግን በአንጎላ ምድር በለስ ሊቀናው አልቻለም። በደቡብ አንጎላ በተደረገ አንድ ውጊያ ብዙ የኩባ ወታደሮች ሲሞቱ ለውድቀቱ ተጠያቂው አንተ ነህ የሚል ወቀሳ ከፕሬዝዳንት ፊደል ካስትሮ ቀርቦበታል። በዚሁ ጦስ ከስልጣን ወርዶ በቁም እስር ላይ ያለ በአደንዛዥ ዕፅና በሕገወጥ የአልማዝ ንግድ ውስጥ እጁን ነክሯል የሚል ክስ ቀረበበት። ክሱ በዝግ ችሎት ከታየ በኋላም የሞት ፍርድ ተፈረደበት። ሐምሌ 7 1981 በጥይት ተደብድቦ ተገደለ። ብርጋዴር ጀነራል ለገሰ ተፈሪ የህብረተሰባዊት ኢትዮጵያ ጀግና የኢትዮጵያ አየር ኃይል ካፈራቸው ምርጥ አብራሪዎች አንዱ ነው። አየር በአየር ውጊያ 6 የሶማሊያ ሚግ ጀቶችን በማጋየት ጀብዱ የፈጸመ ተዋጊም ነው። ሆኖም በመጨረሻው ዙር ባደረገው በረራ በሶማሊያ ድንበር ውስጥ ጥቃት አድርሶ ሲመለስ አውሮፕላኑ በመመታቱ ሊማረክ በቅቷል። ሶማሊዎች ጀነራል ለገሰን ለ11 ዓመታት ካሰሩት በኋላ በ1981 ዓ.ም ለቀውታል። ጀነራሉ በእስር ቤት ሳለ ከፍተኛ ስቃይ ስለደረሰበት ከእስር ተፈቶ ወደ አዲስ አበባ በመጣበት ጊዜ ሰውነቱ አልቆ ከሞት የተነሳ አጽም ይመስል ነበር። ሊቀመንበር መንግስቱ ጀነራል ለገሰን በልዩ ወታደራዊ ስነ ስርዓት ከተቀበሉት በኋላ የሀገሪቱ የመጨረሻ ደረጃ ኒሻን የሆነውን የህብረተሰባዊት ኢትዮጵያ ጀግና ሜዳይ ሸልመውታል። ከጀነራል ለገሰ ሌላ ይህንን ሜዳይ የተሸለሙት 2 ሰዎች ብቻ ናቸው። አንደኛው ሊቀመንበር መንግስቱ ራሳቸው ሲሆኑ ሁለተኛው ብርጋዴር ጀነራል ተስፋዬ ሀብተ ማርያም ናቸው። ሌተናር ኮሎኔል ፋንታ በላይ የኢትዮጵያ የአየር ኃይል ዋና አዛዥ ሲሆኑ አየር ኃይሉ በሶማሊያ ባለጋራው ላይ የበላይነት እንዲቀናጅ ያስቻለውን ወታደራዊ ስልት የነደፈ ዕውቅ መኮንን ነው። በተለይም የኢትዮጵያ አየር ኃይል በሶማሊያ ድንበር ውስጥ እየገባ የሶማሊያ ሰራዊት የእደላና የስምሪት መስመሮችን እንዲደበድብ የሚለውን ሐሳብ ያመነጨው እርሱ ነው። በዚህም ከፍተኛ ውጤት አስገኝቶለታል። ሌተናር ኮሎኔል ፋንታ በላይ በአየር ኃይል አዛዥነቱ እስከ 1979 አገልግሏል። በማዕረጉም እስከ ሜጀር ጀነራል ደረጃ ደርሷል። በ1981 ዓ.ም ተሞክሮ የከሸፈው መፈንቅለ መንግስት ዋነኛ ጠንሳሽ እሱ እንደነበረም ይነገራል። መፈንቅለ መንግስቱ ከከሸፈ ከ2 ወራት በኋላ ግን እስከ ዛሬ ድረስ እንቆቅልሽ በሆነ ሁኔታ ተገሏል። ኮሎኔል ተስፋዬ ገብረ ኪዳን የኢትዮጵያ ታንከኛ ጦርን በማደራጀት ለውጊያው ያዘጋጀ መኮንን ነው። ኮሎኔል ተስፋዬ ከጊዜ በኋላ በሌፍተናንት ጀነራል ማዕረግ የኢትዮጵያ መከላከያ ሚኒስትር ሆኗል። ፕሬዝዳንት መንግስቱ ሀገር ጥለው ከሄዱ በኋላም ለ6 ቀናት የኢትዮጵያ መሪ ነበር። ሌተናል ኮሎኔል ሙላቱ ነጋሽ በኋላ ሜጀር ጀነራል ሙላቱ በኢትዮ ሶማሊያ ጦርነት ወቅት በአዲስ መልክ የተቋቋመ የምስራቅ እዝ ዋና አዛዥ ነበር። ሌተናል ኮሎኔል ተካልኝ ንጉሴ በድሬዳዋና በጀልዴሳ ግንባር የተሰለፈውን የኢትዮጵያ ጦር የመራ መኮንን ነው። ኮሎኔል ተስፋዬ ሀብተ ማርያም በኋላ ብርጋዴር ጀነራል በጭናክሰን ግንባር አስደናቂ ጥቃት በመፈጸም ለታላቁ የካራማራ ድል መንገድ የከፈተው የኢትዮጵያ የፓራኮማንዶ ኃይል አዛዥ ነበር። ሌተናል ኮሎኔል ደምሴ ቡልቶ በኋላ ሜጀር ጀነራል በደቡብ ግንባር የዘመተው የኢትዮጵያ ሰራዊት አዛዥ ነበር። ኮሎኔል ደምሴ በኢትዮጵያ ሰራዊት ውስጥ በነበረው ቆይታ እስከ ሜጀር ጀነራል ማዕረግ ድረስ ለማደግ በቅቷል። በዚህ ማዕረግ የምስራቅና የሰሜን እዞች አንደኛው አብዮታዊ ሰራዊትና ሁለተኛው አብዮታዊ ሰራዊት ዋና አዛዥ ሆኖ ካገለገለ በኋላ ግንቦት 1981 ዓ.ም በተደረገው የመፈንቅለ መንግስት ሙከራ ጦስ ተገድሏል።